ኦኬ የኔ ምልከታ የኔ ምልከታ ገና መዝሙረ ያሬድ ቤት ተከፍቶ ነበረ ያየሁትኝ። ከዛ ወደ እፎይ ጋር ይሄድ ተብሎ እፎይም ከፈተ። ከዛ እፎይ ሲከፍት እፎይ ጋር ሄድኩኝ። እያንዳንዷን የተከታተልኩ እፎይ ጋር ሰው ከመጣ በኋላ ያቺ ጆኒ የምትባለዋ ሴት እሷ ጥሪ የጠራቻቸው እሷ ስለነበረች ወደ እሷ ጋር በኮሆስት ነው ሄደው እፎይ ማለት ነው። አሁን ይሄ ሁሶ የሚባለው ሰው ሄዶ ሴቷ ጋር መግባት አልነበረበትም። እሷ ጋር እኮ ገስት ላይ ተቀምጦ ነበር አለ። ኖ ውሸት ነው። ሁሶ እዚህ ጋር ዋሽቷል። እፎይ ሄዶ እዛች ሴቷ ቤት ገስት ላይ አልተቀመጠም። እኔ ሳይ በኮሆስት ነው የገባው፣ እሷም በኮሆስት ነው የመጣችው። እዛ ሆነው ሲጠብቁት እኔ ሁሶን በሌላ አካውንት ሳየው ኢምራን ከሚባል ሰው ጋር ተቀምጧል እዛ ማለት ነው። ልብ በሉ ሁሶም ገብቶ ነበር በዛው ቀደም ብሎ እና ኢምራን ከሚባል ሰው ጋር ቁጭ ብሎ ና በሉት ይላል። መምጣት አለበት እያለ ኢምራን የሚባለው ነው የሚሳደበው። እንደውም በጣም ጸያፍ በሆነ ቃል ሁሉ ጭምር ይሳደባል። እና ና በሉት እዛ ይሄ ሴት ጋር ሄዶ እዛ የተደበቀ ምናምን ነገር እያሉ ማለት ነው። እና እዚህ ደግሞ እፎይና ያቺ እህት ኮስት ላይ ተቀምጠው እሷ እናንተን ሁለታችሁን አገናኝቼ ኢምራን መግባት የለበትም፣ አንደኛ ኢምራንን አልጠራሁትም ለዚህ ዲቤት፣ እኔ ነኝ ሁለታችሁንም የጠራሁት። እኔ እውነተኛ ምስክር ያየሁትን ነው የምነግራችሁ፣ እያንዳንዷ የተከታተልኩትን። እና እኔ ኢምራንን አልጠራሁትም፣ የጠራሁት እፎይንና ሁሶን ነው። እፎይ መጥቷል ሰዓቱን አክብሮ 9 ደቂቃ ነው 5 ደቂቃ ነው 7 ደቂቃ ሲል ነው 3 ሰዓት ከ7 ደቂቃ ወይ 3 ሰዓት ከ5 ደቂቃ ሲል ነው እዛ አብረን ከእፎይ ጋር የገባ ነው ማለት ነው ሴትዮዋ ጋር። እና ሁሶ ግን አላክም። ያቺ እህት ምን ነበር የምትለው የነበረችዋ ሁሶን ማነው ሶሪ ያው ኡስታዝ ሁሶ ናበሉት እፎይ ሰዓቱን አክብሮ መጥቷል። ክርስቲያኖች እንኳን ደስ ያላችሁ። እፎይ ለብዙ ጊዜ ሲጠይቁት ነበር፣ መጥቷል ሰዓቱን አክብሮ ናበሉት ተብሎ ሴትዮዋ ቤት መገናኘት የነበረበት ማን ነበር? ሁሶ ነበር መምጣት የነበረበት። እፎይ ቤቱን ከፍቶ ገስት ላይ ሳይቀመጥ ከሆስት ልኮላት ሴቷ ጋር እንደገባ አብረን ሴቷ ጋር እዛ ነበርን ከእፎይ ጋር እኔም ነበርኩኝ እና እየሰማው ነበር። በዚህም ደግሞ ሄጄ ሁሶን ደግሞ ሰማ ነበር በሌላ አካውንት። እዚህ ሁሶ ከኢምራን ጋር ናበሉት ያንን 3 እና 4 ሆናችሁ ጥሩኝ ይላል ነበር እንደ እየተባለ በተለይ ኢምራን የሚባል በጣም ባለጌ ጋጦጥ የሆነ ልጅ ነው። በእንደዚህ አይነት እሱ በእውነት ኖሮ ቢሆን ኖሮ ፕሮግራሙ ራሱ አይቀጥልም ነበር። በጣም ፕሮቮክ በሚያረግ ቃል ነው እፎይን የሚናገረው፣ ክርስትናን ራሱ የሚናገረው ማለት ነው። ይሄኛው ግን ዝም ብሏል። አይ ቲንክ እንደዚህ ብለህ ስደባቸው ወረፋቸው ብሎት ይሁን ወይም ደግሞ መከልከል አቅቶት ነው ብሎ የሚለውን ቻ እሺ ልቶ ግን ኢምራን በጣም እንትን ነበር እና ኢምራን ከሁሶ ጋር ሆኖ እፎይ ደግሞ ከልጅቷ ጋር ሆነው ሁለት ቦታ ላይ ላክበሉት። ለምን እንደማይልከው ከሴት ጋር የዞ የተደበቀ ሴትየዋ ጋር አልመጣም ይላል። ልጅቱ ደግሞ ምንድን ነው ያለችው? ሁሶን ላክበሉት ኡስታዝን፣ እሱን እኔ ባለሁበት ምናልባት ደስ ላይሰኝ ይችላል፣ እኔ ቃሌ ነው፣ እሱ ይላክና ኮሆስቱን ይላክና እኔ ከመካከላችሁ እወጣለሁ አለች። ከፈቀዳችሁ ሰዓት ይዝላችኋለሁ፣ እኔ ችግር የለብኝም አላት እፎይ ማለት ነው። ችግር የለብኝም ተቀምጠሽ ሰዓት ብትይዥልንም፣ አይ ደግሞ እሱ ደግሞ ትውጣልኝ ብሎ ካለ ትወጭልናለሽ፣ እኛ ደቂቃውን እንይዛለን እንቀጥላለን። እና በዚህ ሲጠበቅ ወንድሞች ናቶች ከ30 ደቂቃ እስከ 45 ደቂቃ አለፈ ማለት ነው፣ የሁሶ ማለት ነው። እፎይ ጋር ሆኜ እያንዳንዷን የተከታተልኩት አንዲትም አላመለጠ። ከዛ ወጣ ማለት ነው፣ ቤቱን ዘግቶ ወጣ። 1 ሰዓት ተኩል ከጠበቀው በኋላ እፎይ 1 ሰዓት ተኩል ከጠበቀው በኋላ ሁሶ ዘግቶ ወጣ፣ እየተጠራ እየተፈለገ። ከዛ ቤቴ ላይ ሪፖርት አደረጉብኝ አለ። ሪስትሪክሽን ብሎ ያለውን አለ እና ሪስትሪክሽኑ ራሱ ወንድማችን አቤሎ ከአሜሪካ ሀገር ገብቶ ስክሪንሻት አድርጎት ይዞት መጥተዋል። ሪስትሪክሽኑ ራሱ መጣበት የተባለው አይ ቲንክ ሰስፔንድ የሆነበትን ሪካርዱ ሲታይ ወንድሞች እናቶቼ 2031 ምናምን ነገር ከ4 ዓመት በኋላ ነው ላይቭ መግባት የምትችለው ምናምን ነገር ብሎ የሚል ነው። የውሸት ሪስትሪክሽን ነው አምጥቶ የለጠፈው።
እኔ በጣም የሚገርማችሁ ልክ እንደዚህ ላክበለው ልክ ያለውኝ ብልክ እኮ እምቢ አለኝ አልቀበል ብሎ በእርግጥ ልካው ነበረ። እነ እፎይ እነ ዮኒ ማኛ ልከውለት ነበረ። መጨረሻ ላይ እኔ ለምን ቼክ አላረግም ብዬ በጣም እንትን አልኩኝ። ቼክ አላረግም ብዬ ለመጀመሪያ ጊዜ ሁሶን እፎይን ፎሎ አድርጌዋለሁ በዚሁ በዋናው አካውንቴ ማለት ነው። ለመጀመሪያ ጊዜ ሁሶን ፎሎ አደረግኩትኝ። በዚህ በተናገሩ ነቱን ፎሎ አደረግኩትኝና ላይቭ ገባሁ እኔ ራሴ ማለት ላረጋግጥ። ምክንያቱም ያም ላክ ይላል ይሄም ላክ ይላል። እፎይ ልኬለታለሁ አይመልስልኝም ይላል። እየመለሰባቸው ማለት ነው። ኮስት ሲልኩ ዲክላይን ያደርገዋል። ኮስት ሲልኩ ዲክላይን ያደርገዋል እና መጨረሻ መላክ አልቻልኩም አለ እፎይ እና ሳየው በዚህኛው ይሄኛው ደግሞ ገብቷል 1.2 ሚሊዮን በሚለው አካውንቱ ማለት ነው። ከዛ እኔ ላይቭ ገባሁና ሁሶን ፎሎ ስላደረኩት ኮስት ላኩለት። ማነው ኮስት ልክለት ስል ኮስቱን ሁሶ ዘግቶታል። ለዚህ ነው እኔ እንደውም ልጆቼ ትምህርት ቤት የሚሄዱበት ሰዓት ስለነበር ጥሩ ሰዓት አልነበረም። ልጆቼ እየተንጫጩ ሁሉ ጭምር ይሄን ነገር ማረጋገጥ አለብኝ ብዬ በእርግጥ እፎይ ነው እየቀለደ ያለው ወይስ ሁሶ ነው እየቀለደ ያለው ብሎ የሚለው ለማረጋገጥ ላይቭ ከፈትኩኝ። ላይቭ ከፍቼ ሁሶ ጋር ፎሎ አረኩትና በዚሁ በተናገሩ እውነቱን ከዛ ኮስት ስልክለት ኮስቱ ዝግ ነው የሁሶ ማለት ነው። ኮስቱ ዝግ ነው። ስለዚህ እፎይ እንዴት ብሎ ይላክለት ወገኖቼ? እፎይ እንዴት ብሎ ይላክለት? እኔ የተከታተልኩትን ስለ ህሊና ነው መሰክረው ወንድሞች ናቶች። ኮስቱን ዘግቶት ቆልፎ ላክበሉት ይላል። እሱ ግን አይልክም። እፎይ ነው ወደ እሱ የሚልክለት የነበረ እንጂ ሌሎቹ ናቸው ወደ እሱ የሚልኩለት የነበረ እንጂ ሁሶ ግን ወደ እፎይ አይልክም ነበር። እፎይ ጋር ለመላክ እኔ ቼክ ሳደርገው እፎይ ጋር ለመላክ ክፍት ነው ኮስቱ ማለት ነው። ሁሶ ግን ለመላክ እኔ ራሴ ቤት ከፍቼ የሁሶን ቤት ምንድነው ኮስት ልክለት ስል ዝግ ነው እና ብዙም ሳይቆይ ወጣና እዚህ ከነ ዮኒ ጋር ሆኖ እየተነጋገረ እያለ በሁለተኛው አካውንት 39,000 ብሎ በሚለው ደግሞ ገባ ማለት ነው። ወጥቶ ነበር በመጀመሪያ በቃ ይጠብቀነዋል ያ ጀማ ምናም ነገር በቃ ክርስቲያኖች እዩት ይሄ ነው እንግዲህ እስከዛሬ ድረስ ምናም ነገር እያለ አለና ከዛ ወጣ። ከዛ ተመልሶ ከመውጣቱ በፊት ገና ሳይዘማ ነው ከመዝጋቱ በፊት ላይቡን ፖዝ አድርጎት ስልክ ያወራ ነበር ብቻውን ሆኖ ማለት ነው። ሌላኛው ደግሞ በጣም የሚገርማችሁ ሪካርድ ያደረኩት ገስት ላይ ሰው አስቀምጦ አብዱል ከሪም ነው ማነው የሚባለውን ሰው አስቀምጦ እፎይን ገስት ላክ ይለዋል። ማነው ኮስት ላክልኝ ይለዋል። ገስት ላይ ሰው አስቀምጦ አይ ገስት ላይ ማንም የለም ይላል። እያየን ወገኖች እያየው በእውነት ሪካርድ አድርጌዋለሁ። እያየን ገስት ላይ ሰው የለም እኔ ብቻዬን ነኝ ይላክ ይላል። ግን አብዱል ከሪም የሚባል ሰው ገስት ላይ አስቀምጧል። እኔ እስልምና ሃይማኖት እንደዚህ ከሆነ የምትዋሹት በእውነት በጣም ነው የምታሳፍሩት። በጣም የእውነት በቃ እንዴ ቢቀርስ እንዴ አንተ በዚህ ነው ያልክ ውሸት። ገስት ላይ አስቀምጦ ሁሶ ማለት ነው አብዱል ከሪም ነው ማን የሚባለውን ሰው አስቀምጦት ላክልኝ ይለዋል። እንዴት ብሎ ይላክለት? እና ይሄን ሁሉ ታዘብን። መጨረሻ ላይ ግን ከመዝጋቱ በፊት ፖዝ ሆኖ ስልክ ተደውሎለት ነው ስልክ አውርቶ ዘጋው። ከዛ እንደገና ደግሞ መልሶ ክፈት ብለውት ነው መሰል ከፈተ ማለት ነው። በ1.2 ሚሊዮኑ ሳይሆን በ39,000 ፎሎወር ባለው ከፈተ እና ከፈተ። በዛ ደግሞ ላክ በሉት ይላል። ከዛ እፎይ አሁንም ሊልክለት ሲል በዛኛውም ላይ ደግሞ አይመልስለትም። ከዛ ዮኒ ማኛ ጋር ገባ ማለት ነው። ዮኒ ማኛ ጋር ገብቶ ይምጣ እዚህ ና በለው እያለ ዮኒ እየደወለ እያለ ወደ ሰዎች ጋር እየደወለ እያለ እፎይ ከዛኛው ወጣ ማለት ነው። ከላይቡ ላይ አይ ቲንክ ቻርጀሬም አልቋል ምናምን ነገር ብሎ ወጣ። ከዛ ወዲያውኑ ብዙም ሳይቆይ ወዛው ጋር ሪከርድ እያልኩት ነው። ሪከርድ አድርጌዋለሁ ምን ያህል ደቂቃ እንዳለ በመካከል ላይ እፎይ ላይፉን ዘግቶ በወጣበት ሰዓት ላይ ይሄኛው ሁሶ ዮኒ ማኛ ቤት ገብቶ ፖለቲካ ሰርቶ ከኢምራን ጋር ማለት ነው ፖለቲካ ሰርቶ ወጣ። አይ በቃ ያው እንግዲህ ይሄን ነው ምናምን ነገር ብሎ እሱ ግን እኮ ሁለቴ ቤት ዘግቶ ወጥቶ ነበር። አልቆየም። ሪካርድ አድርገዋል። ምንም ደቂቃ ሳይገባ ሙሉን ነው ሪካርድ ያደርጉት። ዮኒ ማኛ ቤትም የነበረው
ኦኬ ከዛ ዮኒ ማኛ ቤት ገቡ ማለት ነው። አጠቃላይ ከዚህ በኋላ ያለውን እይታዬ ልንገራችሁ። ከአንድ ሰዓት ተኩል እስከ 2 ሰዓት ያህል እንደዚህ ሲተረማመስ ነበር። ሁሶ እኔ አድሎ ሳላደርገው የምናገረው ወንድሞች እናቶቼ፣ ኦኬ ሁሶ ሲተረማመስ ነበር። ልብ በሉ። አንደኛ ማነው እፎይ በራሱ ቤት ላይ ገስት ማንንም አላስቀመጠም፣ ራሱ ብቻ ነው ያለው። ከውስጥ ከሴትዮዋ ጋር ነው የገባው፣ ከጆኒ ጋር ማለት ነው። ከጆኒ ጋር ነው የገባው። እሷ ደግሞ ስለጠራቻቸው ነው። እሷ ሁለቱን አገናኝቼን ይወጣለሁ ነው ብላ ያለችው። ሁሶ ግን ለረጅም ሰዓት ኢምራን የሚባል ልጅ ቤት ውስጥ አስቀምጦ ክርስትናን ሲያሰድብ፣ እፎይን ሲያሰድብ ነበር። ፖለቲካ ሲሰራ ነበር። ናበሉት እያለ ማለት ነው። እሱ ግን ናበሉት ይላል እንጂ ከውስጥ ሲላክለት የዮኒ ማኛንም አይቀበልም፣ የልጅቱንም አልተቀበለም፣ ከውስጥ የእፎይንም አልተቀበለም። ከውስጥ እየላኩለት ናበሉት ይላል። እዛ እሱ ኢምራን አስቀምጦ ማለት ነው። ሼም፣ በእውነት ሼም። ይህንን ብይ ተጫውቶ ያልጠገበ ልጅ ከሆነ ሙስሊሞች መምህር ብላችሁ የጠራችሁት በጣም ነው የሚያሳፍረው። እንዴ ከውስጥ እየላኩለት አይቀበልም። ኢምራንን አስቀምጦ ኢምራንን ያሰድባል። ከዛች ከሴትዮዋ ጋር ገብቷል ይላል። ታዲያ እሱ ወርዶ ለምን ያኛውን ኢንቫይት አያደርገውም ነበር? ኦኬ የሚያሳየው ምንድን ነው ብላችሁ ካላችሁኝ ወንድሞች እናቶች፣ ይሄ ማነው የእስላሙ ተሟጋች ነኝ ብሎ ያለው ምንም አይነት እውቀት የለውም። ፈርቷል፣ በጣም ፈርቷል። በጣም ነው የፈራው። ይቅርብህ ብለውታል። አይ ደግሞ መቅረት የለበትም መግባት አለብህ ብለውታል። በዚህ ሁለት አይነት ውጥረት ውስጥ ነው ያለው። በዚህ መካከል ነው እንግዲህ መጨረሻ ላይ ተገናኙት ማለት ነው። እሺ ከተገናኙ በኋላ ፍርሃቱን የመፍራቱን ጥርጣሬ እንድንጠራጠረው ያደረገውን በጣም ጉልህ አድርጎ አሳየን ማለት ነው። ላይቭ ሲጀምር የፎርማል ዲቤት ህግን አያውቅም። ሶሻል ሚዲያ ላይ ተቀምጦ አያውቅም። ስንት የእስላም መምህራን ከሌሎች ጋር ዲቤት ሲገቡ ምን ያህል ደቂቃ እየተሰጣጡ ማለት ነው። ምንድን ነው ያለው? በመጀመሪያ ላይ መጥቶ ቅርቃር ውስጥ ጨመረው። ማንን? እፎይን። ምን ብሎ? በደቂቃ በእውቀት አይደለም፣ በደቂቃ 5 ደቂቃ ነው የመጀመሪያው ንግግር አሉ። ከንማጅን ወንድሞች ናቶቼ እንዴ በፍጹም ከ5 ደቂቃ ወደፊትም ወደኋላም አንልም። አስበህ ግባበት። ከዛስ ሁለተኛው ደቂቃ ላይ ሁለተኛው እድል ላይ 20 ደቂቃ እና ኖ አይሆንም፣ ወደ 4 እና 3 ደቂቃ እያደረግን እንደዚህ ነው የምንሄደው አለ። ለምሳሌ የሪባትሉ እና አጠቃላይ ያለው የዲቤቱን ህግ ይጠቀሙ ተብሎ ይባል 5 የመጀመሪያው ተነጋገሩ፣ 4 ደግሞ ሁለተኛው ላይ ይነጋገራሉ። ከዛ ጥያቄ ደግሞ 3 ደቂቃ፣ ማጠቃለያ 1 ደቂቃ። ወገኖቼ እኔ ይሄ ልጁ ምን ያህል እንዳልተዘጋጀ ምን ያህል እንደፈራው እፎይን የሚያሳየው ይሄን ደቂቃ ስሰማ ነው። በቃ ወይኔ ኤርሜ ብዬ ጠረጴዛ እዚህ ልደበድብ ማለት 5 ደቂቃ ምን ተብሎ ይሰጣል? ምን ተብሎ ይሰጣል? ወንድሞቼ ናቶቼ እስቲ ኤርሜ እሁ በል ተብዬ ነው 5 ደቂቃ ሊሰጠ የሚገባው። እንደ ተሟጋች ቀርባለሁ ብዬ ካልኩ ማለት ነው 5 ደቂቃ አይሰጥም። መሰጠት የነበረበት እፎይ ያለው ነበር ደቂቃ። የመጀመሪያ 15 ደቂቃ። እኔና ፈለገ ዲቤት ስናደርግ እንደዛ ነው። እነ ሜሎስ ዲቤት ሲያደርጉ እንደዛ ነው የሚደረገው። ኦኬ 15 ደቂቃ። ከዛ ደግሞ 10 ደቂቃ ሪባትን ላይ እንደዚህ አድርገህ ጥያቄና መልስ ደግሞ ወይ 15 ደቂቃ ወይ 10 ደቂቃ ታደርገዋለህ። ማጠቃለያ 5 ደቂቃ ታደርጋለህ። በቃ አለቀ። ይሄኛው ግን አስቀድሞ 5 ደቂቃ አድርገው። በ5 ደቂቃ ውስጥ የብሉይ ኪዳኑ ማነው የክርስቲያኖቹ አምላክ በብሉይ ኪዳንና በአዲስ ኪዳን መጽሐፍት የተብራራበትን ንገረኝ ብሎ ከነቢያቱ መጽሐፍት ላይ ለመጥቀስ ምንድን ነው አሁን የቱ ጋር ምን ጠቅሶ ይነግረዋል? በ5 ደቂቃ ውስጥ ከማነሱ የተነሳ ማለት ነው። ልጁ እንደፈራና በ5 ደቂቃ ውስጥ ብቻ ተጠናቆ እንዲያልቅለት ጥያቄ 1 ደቂቃ፣ ዋናው 5 ደቂቃ፣ ሪባትል 4 ደቂቃ፣ ጥያቄና መልስ 3 ደቂቃ፣ ማጠቃለያ 2 ደቂቃ ወይ 1 ደቂቃ። ከ5 በታች ነው የምትሄደው ደቂቃውን ብሎ አሉ። ሼም ሙስሊሞች፣ ሼም። በእውነት በጣም ነው የምታሳፍሩት።
ይሄ ማለት ምን ማለት ነው? ኡስታዙ ስለ አምላኩ ከ5 ደቂቃ በላይ የመናገር ትንፋሽ የለውም፣ እውቀት የለውም። እንዴት ነው የእስላም አምላክ በ5 ደቂቃ ውስጥ ከ150 ሺህ ሰው በላይ ሰብስበህ በግራና በቀኝ በ5 ደቂቃ ውስጥ ስለ ሙስሊሙ አምላክ ቁርአን ጠቅሰ የምትናገረው? እንዴት ነው በ5 ደቂቃ ውስጥ እኛ ስለምናመልከው ስለ አምላካችን ስለ እግዚአብሔር ስለ ያህዌ እፎይን ተናገር ተብሎ 5 ደቂቃ የሚሰጠው? አይ ለሰው እንቅልፉ መጥቷል ሽንታቸውን የሚያልሸኑ አሉ ምናምን ነገር ሰበብ ማለት ነው። ይሄ ፍርሃት ነው። እዚህ ጋር በጣም 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 መፍራቱን እፎይ ነበር እየለመነበት ደቂቃውን ፕሊስ እንጨምረው ፕሊስ እያለው ማለት ነው። ኦኬ በ5 ደቂቃ ቆለፈው ማለት ነው። ይሄ የሚያሳየው ምንድነው? እፎይ ደቂቃው ይጨመር 15 ደቂቃ ይሁን። ፎርማል ዲቤት አላየህም ወይ? በዓለም አቀፍ ዲቤት ሲያደርጉ ከ2 እና ከ3 ከ4 ሰዓት በላይ ነው የሚያደርጉት። እንዴት በ5 ደቂቃ ውስጥ ብለህ ትላለህ? የመጀመሪያ ንግግር እንኳን ራሱ እንኳን ሰላምታ ለመግቢያ እንኳን 5 ደቂቃ ነው የሚሰጠው። እና ልጁ በእርግጠኝነት የሚያሳየው አንደኛ አልተዘጋጀም፣ ሁለተኛ በብዙ ግፊት ነው። በቃ ስማችንን እያስጎደፍክ ነው። ዛሬ ያሰድበህናል። የማይሆንህልን ሰው ነው የገጠምከው እና እንዳታዋርደን ሙስሊሙን ማህበረሰብ እንዳታወርድ ቆርጠህ ዘግተህ አትወጣትም። ተመልሰህ ሂድ ግባና እንደሆንከው ሁን፣ ባወጣህ ያውጣህ ብለው ገፋፍተው ነው ልጁን ያመጡት። ኦኬ በ5 ደቂቃ ታጠረ። ሁሉም ጋር ያየሁትኝ በ5 ደቂቃ አጥሮት እፎይ 5 ደቂቃ ተሰጥቶት ስለ አምላካችን ስለ እግዚአብሔር ስለ ያህዌ ስለ እስራኤል አምላክ ስለ ገናናው እግዚአብሔር ክርስቲያኖች ስለምናመልከው አምላክ በ5 ደቂቃ ውስጥ ስንቱን ደቂቃ ስለ ጌታ ያወራ፣ ስንቱን ደቂቃ በእነሱ መጽሐፍት ላይ ያለውን ይናገር በ5 ደቂቃ ውስጥ። እኔ በቃ እዛ ጋር የተናደርኩት እዩት። ራሱ በፎርማል ዲቤት ህግ የመጀመሪያ 5 ደቂቃ፣ ከዛ 20 ደቂቃ፣ ከዛ 10 ደቂቃ፣ ከዛ 2 ደቂቃ። ኦኬ በጣም ነው የሚያበሳጨው። ደቂቃ ላይ ስላጠረው ማለት ነው። ደቂቃ ላይ ዘግቶ ያዘው። ሁሱ ዛሬ እፎይን ያሸንፈው የመጀመሪያው ደቂቃ 5 ደቂቃ መሆን አለበት ብሎ አጥሮ ገድቦ ዘግቶ ያዘው። እፎይ ደግሞ የለም ወደ 15 ደቂቃ አይሆንም ብሏል። ለምን? ልጁ ፈራ። ከንፈሩ እየተንቀጠቀጠ ነበር። እግዚአብሔር ምስክር ያልኳችሁ የሰው ፍርሃቱ ፊቱ ላይ ስለሚታይ ማለት ነው። እንዴ ጥያቄ እኮ እየጠየቀው በቦክስ እኮ የተጠበጠበ ይመስል ጉንጩ እኮ ግንባሩ ሁሉ ቀርተዋል። ኦኬ 5 ደቂቃ ሰጠው። ሁለቱንም የታዘብኩትኝ ሁለቱም ስለ አምላኮቻቸው ከመጽሐፍ ቅዱስም ከቁርአንም ሰሚዎችን ጥማችንን ሊያረካ የሚችል ነገር አልነገሩንም ከየመጽሐፍቶቻቸው። እፎይም ከተሰጠው ደቂቃ ማነስ ሊሆን ይችላል። የእስራኤል አምላክ እግዚአብሔር ያህዌ እኛ ክርስቲያኖች የምናመልከው እሱ በቀደሙት ነቢያት በብሉይ ኪዳን ከሙሴ እስከ ሚልኪያስ ምን ተብሎ እንደተነገረ አምላክነቱ እንዴት እንደተሰበከ በአባቶች በእነ አብርሃም ሁሉ ጭምር ሳይቀር እንዴት እንደተነገረ እንዴት እንደተመለከ ከፍጥረት ዓለም ጀምሮ በመጽሐፍ ቅዱሳችን እንደሚናገረው ነው። በእንደሱ አይነት መሰረት ሊናገር አልቻለም። እፎይ ከደቂቃ ማነስ ነው ብዬ እላለሁ። ምክንያቱም ደቂቃውን 5 ደቂቃ ዘጋበት። ምናልባት ደቂቃው ኦፕን ሆኖ ቢሆን ኖሮ እፎይ የእውቀት ችግር አለበት ብዬ እንድል ያደረገኝ ነበር። ግን ደቂቃውን ዘግቶበት ምን ያወራ? ለምሳሌ 2 ደቂቃ ተኩል ስለ እግዚአብሔር ቢያወራ 2 ደቂቃ ተኩል ደግሞ ስለ እነሱ አምላክ መሆንና አለመሆኑን ሐሰተኛ መሆንና አለመሆኑን ያሳይ ነበር ማለት ነው። አሁን እፎይን የመጽሐፍ ቅዱስ እውቀት የለውም ብዬ እንዳልል 5 ደቂቃ ታጥሯል። በ5 ደቂቃ ቅርቃር ውስጥ ነው የጀመረው። በፍጹም ከዚህ በላይ አታወራም ብሎ ማለት ነው። ይሄ የሚያሳየው ልጁ ከፍተኛ የእውቀት ችግር እና ፍርሃት ተሸብቦ በቃ ከሞትክም ሂድና ሙት ግባ ብለውት ነው የመጣው። ስለዚህ እፎይ የአምላካችን እግዚአብሔርን በመጽሐፍ ቅዱስ እንደተጻፈው በአግባቡ ከመጽሐፍ ቅዱስ ጠቅሶ እንዲያሳይ አልቻለም ማለት ነው። ከምን የተነሳ ብላችሁ ስትሉኝ ግን ከእውቀት ማነስ ችግር ነው ብዬ እንዳልል አላየውም። ታዲያ ደቂቃ ተገደበበት።
ሁለተኛው የመጀመሪያው ላይ በእነሱ ላይ በደንብ ሞር ተናገረ እስልምናው ላይ። ያኛውም ደግሞ ራሱ ሁለተኛውን እድል ሲያገኝ እሱ ሁሶ ማለት ነው 5 ደቂቃውን ሲያገኝ ቁርአንን ጠቅሶ የእስላሞች አምላክ በቀደሙ ነቢያት የተሰበከ የቀደሙ ነቢያት ሚንስ የእስራኤል ነቢያት ነው። ብዙዎቹ ስማቸውን ቀይረው ሙስሊሞች የሚጠሩት ዳዊትን ዳውድ፣ ሰለሞንን ሱለይማን ብለው ስለጠሩት፣ ዮናስን ዮኑስ ብለው ስለጠሩት በሙሉ የእስራኤል ነቢያት በእርግጥ እግዚአብሔርን ማነው ያህዌን ስሙን ጠርተው እንዳመለኩት ዩድሄ ቫቭሄ እያሉ እንደጠሩት አላህ ብለው ጠርተውታል። አልጠሩትም። ስለዚህ በሙስሊሙም ቁርአኑን ጠቅሶ 5 ደቂቃ እንኳን ተጠቅሞ የእነሱ አምላክ እውነተኛ አምላክ መሆኑና ከእስራኤል አምላክ ከክርስቲያኖች አምላክ የተሻለ አምላክ መሆኑን አላሳየም። እፎይም 5 ደቂቃ የእስራኤልን አምላክ ያህዌን የእኛን የክርስቲያኖችን አምላክ በሙሉ እንዳያሳይ ምንድነው በደቂቃ አጠረው። በጣም ያናደደኝ በፍጹም እፎይ መጀመር አልነበረበትም። 5 ደቂቃ የመጀመሪያው ብሎት መጀመር አልነበረበትም። እፎይ አልነበረበትም። ልጁ ተንተባትቧል፣ ፈርቷል፣ ደንግጧል፣ ተረብሿል፣ የሚይዘው የሚጨብጠውን አጥቷል። ስለዚህ ገና እንደመጣ 5 ደቂቃ ነው የመጀመሪያ የምታወራው። 5 ደቂቃ ታደርጋለህ፣ ከዛ የሚቀጥለው ላይ 4 ታደርጋለህ፣ ከዛ 3 ታደርጋለህ ምናምን ነገር ብሎ ማለት ነው። ይታያቸው የመጀመሪያው ላይ 5 ካደረገ ሪባት ላይ 4 ጥያቄና መልስ ላይ 3 ደቂቃ ማጠቃለያ 1 ደቂቃ ወይ 2 ደቂቃ። ከ5 ደቂቃ በላይ ከፍ ብለህ ደቂቃዎችን አትጥራ ያለው ሁሶ ነው። እስልምና በጣም በቃ የሚያሳፍር ሃይማኖት ዛሬ ከሁሶ አይተናል። ይህ ልጅ ከሆነ ኡስታዝ ብለው የሚሉት ማለት ነው። በየትኛው ህግ ነው 5 ደቂቃ የመጀመሪያ ወገኖቼ በዲቤት ህግ የሚሰጠው? ስለዚህ አይ ቲንክ እፎይ መጽሐፍ ቅዱስ ላይ በደንብ ኤንፈሲስ አድርጎ መናገር ያልቻለውና 5 ደቂቃ እስልምና ላይ ምንድነው ቁርአን ላይ በደንብ አጠንክሮ መናገር የፈለገው ደቂቃ ሳልበቃው ነው ብዬ የምለው። ደቂቃ 15 ደቂቃ ተሰጥቶት ቢሆን ኖሮ 7 ደቂቃውን ከመጽሐፍ ቅዱስ ስለ አምላካችን ስለ እግዚአብሔር በብሉይ ኪዳን ቅዱሳን ነቢያት ከሙሴ እስከ ሚልኪያስ ድረስ ወይኔ በተገናኘን ነበር። ብሉይ ኪዳን ማለት ነው ተብራርቶለት፣ አዲስ ኪዳንም ቅዱስ ጳውሎስ የተናገረውን አምላካችን እግዚአብሔር ማን እንደሆነ በቀደሙት ነቢያት የቀደመው ህዝብ እስራኤል በቀደመው ኪዳን እንዴት እናመለከ እስራኤላውያን ነቢያት ልጆቻቸውም ሁኑ አምላካቸውም እግዚአብሔር አምላካችንም እግዚአብሔር አቸውም የሙስሊሞችን አምላክ ነው ብሎ ያመለከ ነቢይ በስምም የጠራው ነቢይ ከሙሴ እስከ ሚልኪያስ ወፍ የለም። ወፍ የለም። ዩኑስ ብለህ ብትል ዮናስ ነው፣ የአማቴው ልጅ ዮናስ። ኦኬ፣ በዩኑስ አታምታታም ማለት ነው። ሱለይማን ብለህ ብትል ሰለሞን ነው። ሰለሞን በጻፋቸው መጽሐፍ በመጽሐፈ ምሳሌ በመክብብና በመኃልየ ሰሎሞን ላይ አላህ ብሎ ስሙን አልጠራውም፣ አያውቀውም። ቤተ መቅደስ የሰራለት ለያህዌ መሆኑን ግን መጽሐፍ ቅዱሳችን ነቢያት ሁሉ ጭምር ይናገራሉ። እና በቀደሙት ነቢያት የተሰበከው ማን ነው ብሎ የሚለው በጣም ናይስ ነበር። ርዕሱ በጣም ናይስ ነበር። እና ርዕስ ጠብቀው መናገር ያልቻሉበት፣ በርዕሱ መሰረት መናገር ያልቻሉበት አይ ቲንክ የ5 ደቂቃ ማጠር እፎይን ቀጥታ ከመጽሐፍ ቅዱስ ላይ አንዱ ጥቅስ ላይ ብቻ ተናግሮ ከዛ የቀረው ነገር ምንድነው ቁርአን ላይ ገብቶ እንዲናገር አስገድዶታል ማለት ነው። ኦኬ፣ የደቂቃው ላይ ጫና አድርጓል እፎይ ብላችሁ ያላችሁት አንደኛ ከጠየቅኩ ጥያቄ ውጭ ደቂቃ አትፍጅ እያለ ስለሆነ ነው እንደዛ ፖዝ ያደረገበት ደቂቃው ላይ ማለት ነው። ምክንያቱም የጠየቀውን ጥያቄ አይታችሁ ከሆነ እፎይ የሚጠይቀውን ጥያቄ ልጁ አንዱንም አልመልሰም። በኋላ ላይ ነው መመለስ የጀመረው። ባይዘዌ ኡስታዝ ምንድነው አልተገለጠም ብየዋለሁ እኔ የክርስትና ስሙን ኡስታዝ አልተገለጠም ብዬ ወዲያው ክርስትና ስም አውጥቼለታለሁ። እንዲህ ጀርባ አለው ወይ? አልተገለጠም። እጅ አለው? አልተገለጠም። ጭንቅላት አለው? አልተገለጠም። ሆድስ አለው እንዴ? አልተገለጠም። አንጀት አለው? አልተገለጠም።
ያወራል፣ አልተገለጠም። ይራመዳል፣ አልተገለጠም። ከሰማያት ይወርዳል፣ አልተገለጠም። እንዴ ኧረ መድኃኔዓለም ክርስቶስ እና እኔ ወዲያው ስያሜ መጥቶልኝ ኡስታዝ አልተገለጠም ብያዋለሁ። ይህን ልጅ ስታገኙት ኡስታዝ አልተገለጠም ብላችሁ የክርስትና ስም ይሁንለታ። እኔ ነኝ ያወጣሁለት። በሙሉ አልተገለጠም እና ያልተገለጠለትን እጅ፣ እግር፣ ጭንቅላት፣ አንጎል፣ ሆድ፣ አንጀት እንዳለው እንኳን አያውቅም ማለት ነው። ኦኬ የእስላሞች አምላክ ጾታ አለው? አልተገለጠም። ወንድ ነው ሴት? አልተገለጠም። ድፍን ነው ክፍት? አልተገለጠም። ይበላል አይበላም? አልተገለጠም። ሚስት አለው የለውም? አልተገለጠም። አቤቱ ጌታዬ፣ የእፎይ ስህተት ብዬ የምለው ኢየሱስ ክርስቶስ አምላክና አባት አለው ወይ ብሎ ሲለው ቀጥታ አልመለሰም። እፎይ ቀጥታ አልመለሰም። ቀጥታ ከመለሰ አይ ቲንክ በኋላ ቤቱን ሲከፍት አምላክ አለው ብሎ የሚለውን የማይቀበሉ ኦርቶዶክሳውያን ስላሉ እነሱ ይደበድቡኛል ብሎ ፈርቶ ሊሆን ይችላል ብዬ እጠርጥሬያለሁ። እና ቅዱስ ጳውሎስ በመልእክቱ ላይ በኤፌሶን መልእክት ላይ ብሎ አለው ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይላል። የኢየሱስ ክርስቶስ አምላክና አባት ማን ነው ብሎ ይላል። ቀጥታ አልመለሰም። እዚህ ጋር ትክክል አይደለም እያልኩ ነበር ቅድም እኔ። እፎይ እዚህ ጋር ቀጥታ አልመለሰም። ቀጥታ መመለስ ነበረበት። የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ነው። አለቅ። ቅዱስ ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ያለው እግዚአብሔር አብ ነው። በኋላ ግን ቀስ ብሎ መለሰለት ማለት ነው። የእፎይ ስህተቱ ብዬ ያልኩት እዚህ ጋር ትንሽ እንትን አላደረገውም። አጠቃላይ ካለው አኳያ እንዴት አየኸው ኤርሚያስ ብላችሁ ካላችሁኝ እፎይ በደንብ ተዘጋጅቶ ነው የመጣው። እኔ ገና ምንድነው ጠዋት ላይ እንደተነሳሁኝ የዛሬው ውይይት ልጁ ከገባ እፎይ ወፌላላ ሰቅሎ ነው። በደርግ ዘመን ወንጀለኞች ሲቀጡ ወፌላላ የሚባል ግርፍ ነበር ምናምን ነገር የሚባል ነገር አለና እና እንደዛ አድርጎ ነው ሊገርፈው የሚችለው ብዬ ተናግሬ ነበር። ግምቴን አልተሳሳትኩም። በእርግጥ እውነት ነው። በሙሉ አልተገለጠም ብሎ በሚል ነው ያስጨረሰው። እና ካለው አኳያ ከዚህ የበለጠ ብዙ መሰራት ይችል ነበር ወይ? ከዚህ የበለጠ ብዙ መግለጥ ይችል ነበር ወይ? አዎ። መናገር ይችል ነበር ወይ? አዎ። እንዳይናገር በደቂቃ ተዘግተዋል። ሁለቱም ማለት ነው። ሁለተኛ እንደገና ደግሞ ከርዕስም ወጥተዋል። ግን አጠቃላይ ባለው ነገር ወንድማችን እፎይ ይበል የሚያሰኝ ስራ ነው የሰራው ነው ብዬ የምለው። ከጥቂት ከአንዳንድ ጉድለቶቹም ጋራ ወንድማችን እፎይ ስለ እውነት ለመመስከር እሱ ኦርቶዶክስ ክርስቲያን ስለሆነ እኔ የወንጌል አማኝ ክርስቲያን ስለሆንኩኝ ላድላ ብዬ ሳይሆን በደንብ ብልጫውን ወስዶበታል ማለት ነው። እና የሁለቱንም ከተባለ ግን ደግሞ የሁለቱም ትክክል ያልሆኑበት ያኛውም ቁርአኑን ጠቅሶ አምላኩን አላሳየም፣ እፎይም መጽሐፍ ቅዱስን ጠቅሶ በደንብ አምላካችን እግዚአብሔርን በደንብ አላሳየም። ግን እፎይን እንዳንወቅሰው እንደ ክርስቲያን በደቂቃ ታጠረ። ዝብርቅርቅ ያለ ነው ደቂቃው። የመጀመሪያው መግቢያ 5 ደቂቃ ከሆነ ሪባትሉ 20 ደቂቃ፣ ጥያቄና መልስ 10 ደቂቃ፣ ማጠቃለያ 2 ደቂቃ። እንዲህ አይነት የዲቤት ህግ አለ ወንድሞች እናቶች። እና የነበረው ነገር በጣም በደንብ እንደው እንትን ባይልም ልጁ በከፍተኛ ፍርሃት ተሸብቦ ነው የመጣው። እንደፈራው አልቀረለትም። ጉንጩንና ፊቱን እያየው ነበር። በጣም ነው የቀላው ወንድሞች እናቶች፣ በጣም ነው የቀላው። በቃ ፍርሃት ሰውን የዚህን ያህል ይገዛል። እኔ በደንብ ነው ያየሁትኝ፣ በደንብ ነው ያየሁትኝ። እና ጌታ ይባርከው እፎይ።
ይሄን ነው ብለን የምንለው። ሌላ ጸባይ ምናምን ነገር ብላችሁ ያላችሁት እኔ እፎይም ቢሆን ደቂቃው እንዲታይ ብሎ ነው እንጂ መጨረሻ እኮ ካሜራውን ከፍቶ ነበረ። ወንድምነት እፎይ ማነው እንትን በለው ሚዩት አድርገው። ካሜራውን ደቂቃው እንዲታይ ብሎ አዙሮት ነው እንጂ በኋላ ፊቱን አዙሮ ነበር። የሁለቱን ገጽታ አዩት። ኦኬ፣ የሁለቱን ገጽታ አዩት። ፍርሃት በከፍተኛ ድንኳኑን የሰራበት ሁሶ ፊት ላይ እንጂ እፎይ ፊት ላይ አይደለም። እና ይህንን አይቻለሁ እኔ። ተባረኩ ማለት እወዳለሁ። ኦኬ። እና ኤልሻዳይ የሚለውን በደንብ አድርጎ ይናገራል የሚል ኤክስፔክቴሽን ነበረኝ። ነገር ግን ከመጀመሪያ ጀምሮ ስለ ቁርአን እና ስለ ሀዲስ ነበረ እፎይ ሲያወራ የነበረው which is ለእኔ unexpected። ርዕሱ በነቢያት የተነገረው እግዚአብሔር ወይስ አላህ ከሆነ የራስህን አስተምሮ ነው መጀመሪያ ዲስክራይብ የምታደርገው። ከዛ ሪባትሉ አለ፣ ጥያቄና መልሱ አለ። እዛ ጋር ይመጣል ኮምፓሪዥኑ ከሙስሊሙ መጽሐፍት ጋር ከሀዲሱም ከቁርአኑም ጋር ያለው ማለት ነው። ስለዚህ ለእኔ ቦth of them they were out of topic ለእኔ ማለት ነው። በተለይ እፎይን ደግሞ እንደ ክርስቲያን በነቢያቱ የተነገረውን እግዚአብሔርን አንድ አምላክን በደንብ አድርጎ ያሳያል የሚል ኤክስፔክቴሽን ነበረኝ። ዲሲፕሊን ዋይዝ ለእኔ ሁሱ ሂዝ ዲሲፕሊንድ። እንደገና ደግሞ በነበረው ጥያቄና መልስ ራሱ ደቂቃ እየያዘ እያቆመ የጥያቄና መልሱን ጊዜ ማን ነው በጣም የወሰደው ከተባለ እፎይ። ለሁሱ ሲሆን ሰዓቱ ይቀነሳል፣ ለራሱ ሲሆን ደግሞ እንደፈለገ which is አሁን ገለልተኛ ሰው ቢዳኛቸው ለማንም ደቂቃ አይቆምም። ዲሲፕሊን ዋይዝ ሁሱ ለእኔ በጣም ጥሩ ነበር ነው የምለው። ግን ሁለቱም የየራሳቸው ላይ የዛ የሙስሊሙን መናገር ባልችልም መጽሐፍ ቅዱስን ግን በደንብ ማብራራት ችሏል ብዬ አላስብም እፎይ በእኔ በኩል። ይሄ ነው የኔ አተያየር። ተባረክ እህትየው፣ ጸጋ ይብዛልሽ። ጥሩ ያየሽባቸው ቦታ ላይ በጣም በትክክል አይተሻል። ለዚህም ነው ከአንቺ የጀመርኩት። ጸጋ ይብዛልሽ። ጆን ኡስታዝ እንኳን ደህና መጣ። ሰላምና ጸጋ ይብዛላችሁ ሁላችሁም። ኤርምዬ እንኳን በሰላም ቆየ፣ እንኳን ጠራኸኝ። ኡስታዝን አሳፍረ ኡስታዝ ትለኛለህ እንደ ይሄንን ስም ልቀይርና እንዴት አየው? እስኪ በእውነት አንተ በዚህ ላይ ከአንተ ብዙ አስተያየት እንጠብቃለን። ያ ተባረክልኝ። እህታችን መርሲ ቀድመኛለች እና ዋቂ ከተናገረ በኋላ መናገር ቃርሚያ መልቀም ነው የሚሆነው። እሷን አስቀድሜ እኔን መጠየቅ ራሱ ጥሩ አይደለም። ጨረሰችብኝና ምን ለማለት ፈልጌ ነው የተሰጠው ርዕስ ሌላ በነቢያት የተነገረው ወይንም የተሰበከው አምላክ አላህ ነው ወይንስ እግዚአብሔር ነው ከተባለ ነቢያቶቹ በራሳቸው መጽሐፍ ነው ስለ እግዚአብሔር የተናገሩት። እዚህ ግን ሁሉንም አብርሃም እንዲህ አለ፣ ይስሐቅ እንዲህ አለ፣ ማን እንዲህ አለ ብሎ ሁሉንም የምናገረው ቁርአን ነው። የነቢያቶቹን መጽሐፍ አምጥቶ እኔ አምላክን እንዲህ ብየዋለሁ የምለውን እስልምና ሊያመጣ ስለማይችል እዛ ጋር ቆሞ ነበር መጠየቅ የነበረበት እፎይ። ምክንያቱም ስለ አብርሃም ስናገር ነበርና እሱ መጨረሻ ላይ ሲዘጋው እስላም ወይም ሙስሊም ሳትሆኑ እንጂ አትሞቱ ብሏል ብሎ ካለ እኔ ብያለሁ በመጽሐፉ እንዲህ ብሏል የምሉን የመጽሐፉን ማስመጣት ካልቻለ ወሬ ነው ብሎ ማስጣል ሲችል ሌላ ነገር ነው የተናገረው። ቅድም ሜርሲ ስለጨረሰችው እሱን ብዙም አልሄድበትም። ሁለተኛው የሰዓት አያያዙንም ሶስተኛ ገለልተኛ ሰው ተቀምጦ ባለፈው እንደ ቴዲ አዋሳ ቤት እንደተደረገው ሌላ ሰው ደቂቃ እየያዘላቸው ስርዓት እያስያዘ ማስገድ ሲችል እኔ እዚህ ጋር ይዣለሁ አንተ እዛ ጋር ይዛል የምለው አካሄዶቹ ጥሩ አልነበሩም። በመቀጠል በቁርአን ለተጠየቀው ጥያቄ የመጽሐፍ ቅዱስ መልስና በመጽሐፍ የተጠየቀውን ጥያቄ በቁርአን መመለስ ተገቢ አይደለም። የቁርአኑን በቁርአን ገሎ የመጽሐፍንም በመጽሐፍ ጨርሶ መሄድ እንደዛ አይነት ግድፈቶች አሉ። ቅድም እፎይ እንዲህ ማለት አልነበረበትም ብለህ አንተ ራስህ ሀሳብ ስትሰጥበት የነበረው የአንደኛ ቆሮንቶስ ምዕራፍ 15ን ክርስቶስ ካልተነሳ ስብከታችን ከንቱ ነዋ
ብሎ ካለ ተነስቷል ነው አልተነሳም ነው እያለ የሚለውን ኡሱል ራሱ ማስነገር ነበረበት፣ ማስጨበጥ ነበረበት ያንን። ምክንያቱም ያመጣው ክፍል ራሱን የሚመታ እስከሆነ ድረስ ይሄንን እስከ መጨረሻ አንብበውና ሙታን ትንሣኤውን እየካደ ነው እያመነ ነው ወይንስ እያስተባበለ ነው የሚለውን በተነሳው ሀሳብ ማስጨረስ ነበረበት። እርሱ ግን የእስልምናን አምላክ ምንድነው አላህን አባትም አይደለም ሙታን ትንሣኤንም ይክዳል የሚለውን ትምህርቱን ለማስጣል ያለውን አንተ የተረዳበት መንገድ ለእኔ በታየኝ ማለት ነው። እፎይ ልል የፈለገው ክርስቶስ ምንድነው እግዚአብሔር አብ አባትና አምላክ ከሆነ አላህ አባት መሆን አይችልም የሚለውን እኛ በምንተዋወቀው የእስልምና ትምህርት ያንን ለማስጨበጥ ነበር እፎይ ሲናገር ነበረው። እንደዛ ማለት አልነበረበትም። እግዚአብሔር አብ ማለት ነበረበት ብለህ ላልከው ነገር እርሱ ሊል የፈለገው አላህ አምላክ መሆን ስለማይችል አላህ ተብሎ የተነገረው እግዚአብሔር ተብሎ ሊተረጎም የተፈለገው አላህ እኛ የምናመልከው እግዚአብሔር አይደለም የሚለውን ሊመታበት ስለፈለገ ነው እፎይ ያንን የተናገረው። በውስጥ ይሄ ማለት ምን ማለት ነው ብለህ ሀሳብ ከጠየቀኝ እዛ ጋር ልናገር እችላለሁ። ለሌሎች ወንድሞች ጊዜ ልስጥ። ተባረኩልኝ። ቴንኪዩ ጆዬ፣ ተባርክ፣ ጸጋ ይብዛል። ኦኬ መሲ ቶሎ ቶሎ እይታችሁን አስቀምጡ እስኪ። እሺ ቶሎ ለመግለጽ ሞክራለሁ። ያው ጥሩ ጊዜ ነበረ፣ ግን እኔ እፎይ እንደጠበኩት አይደለም። እንደ ክርስቲያን ብዙ ነገሮችን ገልጦ ያሳያል ብዬ አስቤ ነበረ። ማለት ርዕሱ ሊወያዩበት የገቡበት አጀንዳ እና እነሱ ያወሩት ነገር ፈጽሞ ከቶፒኩ ጋር የማይገናኝ ነገሮች ነው። እሱም ሲያወራ የነበረው ያህኛውም ሲያወራ የነበረው እንደውም ትንሽ እፎይ ይሻላል ብዬ አስባለሁ። ሀሱ ሲናገር ምንም በቃ የተጠየቀው ሌላ ነው፣ የሚመልሰው ሌላ ነው፣ የሚያወራው ነገር ሁላ እስከሚጠፋበት ድረስ በቃ ደቂቃው ራሱ በግድ ነበረ ሲያልቅለት የነበረው። በተረፈ ግን እፎይ ትንሽ የመጫጫፍ ነገር ነበረ። ያህኛው ምንም አይነት ንዴት ቢኖርበትም ግን ያሳየው እርጋታ በጣም ደስ ይላል። በተረፈ ግን እፎይን እንዳልጠበቅኩት ሆኖ ነው ያገኘሁት። ስለ ክርስቶስ ኢየሱስ በደንብ በተለይ መጨረሻ ላይ ሲናገር መዝጊያውን በደንብ አድርጎ፣ ምክንያቱም እየሰሙት ያሉት እዛ ጋር አህዛቦች ናቸው። ለእስልምና ተከታዮች በደንብ ክርስቶስ ኢየሱስን መግለጥ ይችል ነበረ ብዬ አስባለሁ። ኤርምዬ እዚህ ጋር ይሄን ባለማድረጉ ትንሽ በጣም ደብሮኛል የእውነት። ምክንያቱም ርዕሳቸው ስለ ክርስቶስ ኢየሱስ ስለሆነ በደንብ ቢገልጠው ለብዙዎች ይተርፍ ነበረ። የሀሱ መረጋጋት ግን ሳላደንቅ አላልፍም። ጥሩ ነገር ነው ያሳየን። ኦኬ ቴንኪው። እንግዲህ ስታዩ ያያችሁበት አተያየት ለምን እንደዚህ ያያችሁ ለምን እንደዛ ታያላችሁ ብለን አንልም። ሁሉም የራሱ ምልከታ የሚያስቀምጠው። ተባረኪ ኤፊ፣ ቶሎ ቶሎ። ሰላም ናችሁ ወይ? እኔ ብዙ ማስተያየት አልሰጥም፣ ግን ሊል የሚፈልገው በጣም ሰምቼ ያለው ግን ምን ያህል እስልምና ጨለማ ውስጥ እንዳለ ነው ተረዳሁት። ግን ጆዚ ስላለ ሌላ ጊዜ ይሄንን ኡስታዝ የሚባለውን ጆ አሉ፣ ሌሎችም አሉ፣ እነ መሐመድ ኤርሚዬ ቀጠሮ ጊዜ እንዲመጣ አማኞች። ምክንያቱም እፎይ በጌታ አይ ቲንክ ኦርቶዶክስ ነው፣ እፎይ ኦርቶዶክስ ነውና ብዙም አንዳንድ ነገሮች መርሲ ቅድም እንዳለችው ከመጽሐፍ ቅዱስ ከመነሻው ጀምሮ ጆም እንደተናገረው በደንብ ማስረዳት አልቻለም እና በጌታ የሆኑ ነጆ አሉ እዚህ እንደገና መሐመድ፣ ሌሎችም ዳንኤል መቱ ጋብዜ አንድ ቀን ይሄ ኡስታዝ እንድትጋብዘውና ዲቤት እንዲያደርጉ ይላሉ። በቃ ይሁን ብቻ ነው የምለው። ተባረኩ። እሺ ቴንኪው ወንድማችን ኤፍሬም፣ ጸጋ ይብዛልህ። ወንድሜ ሰናይ አለ ወንድምነት ሰናይ። እሺ ስለሆነ ተኝቶ ይሆናል። እሺ ቴንኪው ዳግሻይ ዳጊ
የኔ ጋር ልጆች ድምፅ አለ። ይቅርታ ትንሽ ደቂቃ። ኦኬ እሺ እሺ ኦኬ ሚኪ ወይ ኤርሚሻ እሺ ሲገቡ ጀምሮ ማለት ያው ፕሮግራሙ ቀርቷል ምናምን የሚባሉ አባዜዎች ነበሩ። ስናይ ምሳሌ ለካ መጣ ምናምን ጥሩ ነገር ተፈጠረ። ያው እህቶችም ወንድሞችም ብለዋሉ። ከዚህ ለመያዝ የፈለግኩት ምንድን ነው እንትናን ሳየው እሱን ሳየው በቃ የሆነ መስኪን ልጅ ያሳዝን ነበር ምናምን። በውይይቱ ላይ ጸባይኛም ነው። ያው ብዙ ጊዜ እንደዚህ ዲቤት የሚያደርግ አይነሱ አይመስልም ካራክተሩም። ቀንም ያው ስጋት ነገር ይዟቸው ነበር እና ይምራል ሌላ ልጆች ካልገቡ ምናምን የሚል አባዜ ነበር። ያው እንግዲህ ፖስተር ስለተሰራ ምናምን በሚል ይመስለኛል የመጣውን ማመጣት ብዙ ዝግጅት እንዳላደረገ ይታወቃል። ስታዩት ሁሱ ራሱ የመደናገጥ የመደንበር ብዙ ነገሮች አሉ። ያው እፎይ ደግሞ ከዚህ በፊትም የሚሰራበት ነገር ነው። ዛሬ ባለው ከሞላ ጎደል በጣም ርዕሱ ላይ ባይዞሩም ግን ኢንፋክት ሌላ ጊዜ ሊነሱ የሚገቡት ሀሳቦች ላይ በደንብ ተጫውተዋል ሁለቱም። እፎይ ጥሩ ሰርቷል ብዬ አስባለሁ። ከርዕሱ ውጭ ቢሆንም አሪፍ ጊዜ ነበር። ብቻ ሰዓት አበላል ግን ሜርሲ እንዳለችው በጣም ብዙ ሰዓት ነው የተጠቀመው። ያ ይደብር ነበር ማለት እንደ ባለመብት ሆኖ ነበረ። ግን ባኬንድ ፎርስ አድርጓል። ከሚገርማችሁ ሁሱም በራሱ ሰዓት ደግሞ እኔ ካልያዝኩ ብሎ ሲደብቅና ሲል ይታያል። ያው ብቻ ሁለቱም ሰዓት ጨማምረው ተጠቀመዋሉ በሚለው በኒዘው ጥሩ ነበር። በጣም ጥሩ ጊዜ ነበር። ወደፊትም ያው እንግዲህ በደንብ ትልልቅ ነገሮች ያደርጋሉ እናስባለን። ይሄን ካልኩኝ በቂ ነው። ጥሩ ነው የምለው ጥሩ ውይይት ነው የምልበት ትልቁ ምክንያት ምንድነው? እስልምና እንደሚታወቀው ስለ ክርስትና የራሱ የሆነ እውቀት አለው። ሙስሊሞች ስለ ክርስትና በየመስጂዱ የተምታታ ብዙ እውቀት ስላላቸው እኛ ስለ ክርስትና የምናወራውን ለመስማት ዝግጁ አይደሉም። ስለዚህ እስልምና ላይ በጣም ኢፌክቲቭ ስራ ምንድነው? ሪፊውቴሽን የሚባለው መንገድ ነው። ሪፊውቴሽን ማለት እነሱ መጽሐፋችን ይለዋል ብለው የሚያምኑት ነገር ወይም ደግሞ በእነሱ መጽሐፍ ውስጥ ተሸሽጎ ያለውን እውነት ገልጦ ማሳየት ነው። ይሄ ነው እነሱን የሚያስደነግጣቸው። ይሄ ነው እነሱን ወደ እውነት እንዲነቁ የሚያደርጋቸው። ይሄ ዛሬ ተደርጓል ብዬ አስባለሁ። እኔ ሙስሊም ኢቫንጀሊዝም ላይ ሰራለሁና በጣም አዋጭው መንገድ ሪፊውቴሽን ነው እንጂ የእኛን ቬንዲኬሽን አይደለም። ቬንዲኬሽናችንን በፍጹም ሊሰሙ ዝግጁ አይደሉም እነሱ እና እኔ በእኔ እምነት እነሱ ላይም እንደሚሰራ ሰው አዋጩ እና በጣም ጥሩ ነገር ተካሂዷል ብዬ አስባለሁ። በዋናነት ግን አሁን ሁለት ርዕሶች ተምታተዋል ዛሬ። አንደኛው እውነተኛው አምላክ አላህ ነው ወይስ እግዚአብሔር ነው የሚለውና በነቢያት የተሰበከው አምላክ ማን ነው የሚለው በጣም የተለያዩ ናቸው። በነቢያት የተሰበከው ማን ነው የሚል ከሆነ ርዕሱ የሚሆነው ምንድነው? ነቢያት ምን አሉ? ምን አስተማሩ? የትስ ነው ያስተማሩት? ቅድም ጆ እንዳለው መጽሐፍቶቻቸው መፈተሽ አለባቸው። በእስልምና ደግሞ አብርሃም ራሱን የቻለ የራሱ መጽሐፍ አለው ተብሎ ይታመናል። ግን ደግሞ ያ መጽሐፍ ለዘመናዊው ዓለም ፈጽሞ ያልተረፈ በጥንቱ ዓለም የቀረና የጠፋ ነው ብለው ያምናሉ። ሌሎችም የነቢያት መጽሐፍት ኦልሬዲ ኮራፕትድ ሆነዋል ብለው ያምናሉ ዘመናዊው እስልምና። ስለዚህ መወያያ ግራውንድ ራሱ አይኖራቸውም። ስለዚህ እፎይን ሲያምታተው የነበር ለምሳሌ አንድ ፖስተር ላይ ምን አይቻለሁ እኔ እውነተኛው አምላክ አላህ ነው ወይስ እግዚአብሔር ነው ሚል ነው ዋናው ርዕስ። ልጅቷም ልታወያያቸው የጠራቻቸው ልጅም የጠራቻቸውና ስትአስተዋውቀው የነበረው ርዕስ እውነተኛው አምላክ አላህ ነው ወይስ እግዚአብሔር ነው ሚል ነው። በኋላ በዛ ጉዳይ ላይ እፎይ በጣም ጠንካራ ትችቶችን ሲያመጣ ምን አደረገ? መሃል ላይ ውይይታችን እኮ አላህ በነቢያት የተሰበከው አምላክ ማን ነው ሚል ነው አለ። ለዛ ነው ሲምታታ የነበረው። እፎይም መሃል ላይ ሳያስነቃ ወደዛው እሱ ወዳለው ርዕስ ትንሽ ዘንበል እያለ ሲሄድ ነበረ። በዛ ምክንያት ብዙ የተምታቱ ነገሮች ታይተውኛል። በጠቅላላ ግን እኔ እርግጥ ነው እንዳላችሁት ክፍተቶች አሉ የእኛን እምነት ከማስተዋወቅ ዙሪያ። ግን ደግሞ እስልምናን ከመድረስ አንጻር ሪፊዩት ከማድረግ አንጻር ግን በትክክል የብዙ ሙስሊም አእምሮ የሚያነቃ ነገሮች ግን ዛሬ ተሰርቷል ብዬ አምናለሁና ቴንክ ዩ ሶ ማች አመሰግናለሁ። እሺ ቴንክ ዩ ዋሬርስ፣ ጸጋ ያብዛልህ። ተባረክ። ጥሩ እይታ ነው ያያችሁት። በየተናጠል የትኛው ሚዛን ይደፋል ብሎ የሚለውን ግን በደንብ ማየት እንችላለን። ተባረኩ። እሺ መቅዲ ሜላ ወጣ ማናት ወጣ ወይስ ምን ሆኖ ነው? ሜሎስና ተመልሰ። እሺ መቅዲ። እሺ ኤርሚ ተባረክ፣ ጌታ ይባርክ። በእውነት ለመናገር እኔ በጣም ነበር ደስ ያለኝ። ምክንያቱም ደቂቃ ከሚባለው ላይ ከመጀመሪያው እንዳየነው ከሆነ ልጁ በጣም ሲታገለው ነበር እፎይን
እፎይ እንደውም 15 ደቂቃ ነበር የመረጠው፣ ልጁ ደግሞ 5 ደቂቃ ነበር የመረጠው። 5 ደቂቃ ዲቤት በጣም ከባድ ነበረ። ከዛ ምን አለ አነስ ያረግን ወደ ላይ እንጨምራለን ሲለው ልጁ ምን አለ ከ5 ደቂቃ ወደ 4 ደቂቃ ነው እንሄዳለን ልጁ እያለ ብዙ ሰዓት ሲከራከሩበት እዛ ላይ ቆይተዋል። በግድ ነው የተስማሙት ከዛ ላይ ማለት ነውና እስከዛን ድረስ ነበር ልጁ የደረሰ። በኋላ ላይ ግን እፎይ ባለው ነገር በዛ መንገድ ተስማምተው ቀጥለዋል። ግን ደግሞ በዚህ በእንትኑ ላይ እፎይ ብዙ ጊዜ ወደ መጽሐፍ ቅዱሱ ያላደለው በያሰብኩትን ወንድሜ ሲናገረው ነበር። ሲገልጠው የነበረው እሱ አስተምሮ ላይ የነበረበት መንገድ ሙስሊሞች ላይ ስለሚሰራ ነው ያ ነገር ሃይምሮ ላይ እንትኑ ላይ ያደለው ብዬ ነው። በአብዛኛው መረጃዎችን ይገልጣል፣ ግን ያው ቁርአን ላይ ይገልጣል። ያ ደግሞ ያደላበት ምንድነው የሚሰራበት ስለሆነ ነው ብዬ ነው ያሰብኩት እንጂ ብዙ የተሳሳተበት መንገድ አለ ብዬ አልወሰርኩም። መንፈስ ቅዱስ ከሱ ጋራ እንዳለ እንትን እንደማንለው አይነት አገላለጥ በጣም ጥሩ ይዞታል። እንደውም እንደ አንድ ኦርቶዶክሳውያን በጣም ጥሩ ነው ብዬ ነው ያሰብኩት። ተባረኪ። እሺ መቅዲ ጸጋ ይብዛልሽ። ዳጊ ትችላለህ? ኦኬ ዳጊ ይቻላል። እሺ ማሚ እንኳን ደህና መጣ። ወይ እንዴት ቆያችሁ? ውይይቱ የሚገርም ነበረ። የመጀመሪያ ልጁ ሁሱ ያኛው ኢምራን ይመጣል ብሎ አልተዘጋጀም ነበረ። አይታችሁት ከሆነ ሰርች እያደረገ ነበር፣ እንትን ስልኩ ላይ ሰርች እያደረገ ነበር፣ ቢጫ ያበራ ነበር። አይታችሁት ከሆነ ሰርች እያደረገ ነው፣ አልተዘጋጀም። ኤክስፔክት አላደረገም። ሁለቱም እንደሚገቡ ነበር ያሰበው። አንደኛው ክፍተቱ ይሄ ነበር። ሁለተኛው ደግሞ የሚያወራው ነገር በሰዓት የተገደበ አልነበረም። መሀል ላይ ከዚህ በኋላ ምን ላውራ ይላል ሁሉ 10 ደቂቃ አውርቶ 10 ደቂቃ ደግሞ በቃሉ ለማውራት ነበር ሲያደርግ የነበረው። የዝግጅት ክፍተት እንዳለበት ያስታውቃል። ሁለተኛ እፎይ የሚያቀርባቸውን ሀሳቦች እነሱን በትክክል ለመመለስ ፍቃደኛ አልነበረም። እንዲህ ከሆነ እንዲህ ብለህ ካልክ ምናምን ነው እንጂ ከፍቶ እዚህ ክፍል ያወራው በዚህ መልኩ እንዲህ አይልም ለማለት እና ለመመለስ ዝግጁ አልነበረም። ውይይቱ የመመጣጠን ችግር አለ። ስለ ዲቤትም የእውቀት ክፍተት አለ። ዛኛው ልጅ ጋር አውቃለሁ እስልምና ላይ አረበኛም ይችላል፣ ሀዲሶችንም ያውቃል። ግን እሱን እንኳን ራሱ በትክክል ማቅረብ አልቻለም ነበር። ሌላው መጽሐፍ ቅዱስ ላይ የተጠየቁትን ጥያቄዎች በአጭር ነው የመለሰው። እፎይ ምን ብሎ ፊገሬቲቭ ናቸው ወይ ምሳሌ አነጋገር ናቸው እንጂ ለአምላክ ቀጥታ እንደዛ ማለት አይቻልም የሚል አጭር መልስ መልሶበታል። እሱ ብዙ ቢያነሳቸውም ያው የመስማትም ችግር እንዳለ ታያላችሁ። ሌላው መጽሐፍ ቅዱስ ላይ የሚነሱ ሀሳቦችን ሰፊ ትንተና የሚያስፈልግበት ነበረ። እሱ ላይ ትንሽ ክፍተት አለ ብዬ አስባለሁ። በደንብ መጽሐፍ ቅዱሱ መብራራት ነበረበት የሚል ሀሳብ አለኝ። ያው ካለው የልጅ ሁኔታ አንጻር ይመስለኛል ራሱን ገደብ ያደረገው እፎይ እንጂ ክፍሉ ብዙ መብራራት የሚችልና ያነሳቸውን ጥያቄዎች በሙሉ ከንቱ የሚያደርግ ነበር። ለምሳሌ እግዚአብሔር ይስቃል ይሳለቅባቸዋል የሚለው ኮንቴክስቱን ቢያነበው የበለጠ ግልጽ ይሆን ነበረ፣ ግን በአጭር መልሶለታል። ልጁም የተረዳው አይመስለኝም። የመጨረሻ ሀሳብ መናገር የምፈልገው ይህንን ሀሳብ እፎይ እንትን ኤርሚ አንድ ጊዜ ብሰጠንና አንድ ቀን አንተ ቤት ውስጥ ይህን ጉዳይ ብንመለከተው ደስ ይለኛል፣ እንደ ሀሳብ ለማቅረብ ነው። በአጠቃላይ ግን ውይይቱ ያው ሲሸሽ ነበረ። ሲያሸሹትም የነበሩትም ማውጣት እንደማይችል ማስረጃ ማቅረብ እንደማይችል ያውቁ ነበር። በኋላ ግን በግድ ነገሩ እየከረረ ሲመጣ ብቻውን ገባ። ጭራሽ የተመጣጠነም አልነበረም ውይይቱ እና የመጨረሻ መድገም የምፈልገው ኤርሚ ይህንን ሀሳብ አንድ ቀን ብናወራበት ፕሮግራም ብትይዝልን ጥሩ ነው ብዬ አስባለሁ። ተባረኩ። ስላገኘኋቸው ሁላችሁ ቴንኪው ማሜ። ለአንተም ለኡስታዝም ለሌሎችም ወንድሞችን በጌታ የሆናችሁትን እናንተን ጠርተን እስልምና ላይ የምትሰሩ ከመጣችሁ ምን ችግር አለን? ከፍተና በደንብ ይኬድበታል። ጸጋ ይብዛላችሁ። ተባረኩ። ቴንኪው። ሜላ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነህ? አልተኛም ነበር አይደል? ዛሬ አይተሃል? አዎ፣ እየተከታተልኩ ነበር። ሙሉን አይቻለሁ። ምን አየህ?
ምን ክፍተት፣ ምን መልካም ስራ ከሁለቱም አኳያ። እሺ እሺ፣ የጌታ ጸጋ ከሁላችን ጋር ይሁን። መጀመሪያ ያው እንግዲህ ምክርና ቡጢ ለሰጪው ቀላል ነው እንደሚባል እንደዛ እንደሆንብን እንጂ ካየሁት አንጻር ለመናገር ልሞክር። በመጀመሪያ ቴንኪዩ ማለት ፈልጋለሁ። እኔ እፎይን ምንም ልዩነት ቢኖረንም የምናመልከውን አምላካችንን በዛ ሁሉ ሰው ፊት ዲፌንድ አድርጓል እና ለዛ ብቻ ቴንኪዩ እናመሰግናለን ማለት ፈልጋለሁ። ወደ ሀሳቤ ስመጣ እንግዲህ እፎይ በደንብ እንደተዘጋጀ ያስታውቃል። በደንብ ተዘጋጅቷል። ለእያንዳንዱ ለሚናገራቸው ነገሮች ማስረጃ አስቀምጧል። ማስረጃው ልክ ነው ልክ አይደለም፣ እሱ እንግዲህ ባለሙያዎቹ በደንብ ያወሩበታል። ለሚናገረው ነገር ግን ቢያንስ ለእያንዳንዱ ነገር ማስረጃ እያቀረበ ሲናገር አይቻለሁ። ከተቃራኒው ሳይድ አንጻር ስናየው እፎይ በደንብ በመረጃ የዳበረ ነገር ሲናገር አይተናል እና እሱ ጥሩ ኳሊቲው ነው ይሄ እፎይ። ሌላው እስልምና ላይ ብቻ ፎከስ ማድረጉም ጥሩ ነው፣ አታክ ብቻ ማድረጉ። ዲቤት ላይ እንግዲህ እኔ የተወሰነ ዲቤት አድርጌያለሁ። ዲቤት ላይ ዋናው ነገር ምንድን ነው? አጥቂ ነው መሆን ያለባችሁ፣ ተከላካይ መሆን የለባችሁ። እዛኛው ሰው ሜዳ ላይ ነው መጫወት ያለባችሁ፣ ራሳችሁ ላይ መጫወት የለባችሁ። ራሳችሁ ላይ ከተጫወታችሁት ጎል ይቆጠራል፣ ምንም የማይቀር ጉዳይ ነው። ዲቤት ላይ ትገቡ። አሁን አንዳንዴ እኔ ማይመስለኝ ነገር አለ። አንዳንድ ሰው ምን ይላል? እኔ ዲቤት ምገባው ለማሸነፍ አይደለም እውነት ለመናገር ነው ና ይላል። እሱ አይሰራም። ማናችንም ዲቤት ምንገባው እውነትን ተናግሮ ለማሸነፍ ነው አይደል? እንደዛ ነው። እኔም ስገባ እንደዛ ነው። በዛኛውም ሳይድ ያለው እውነትን ተናግሮ እሱ የሚያውቀውን እውነት ተናግሮ ለማሸነፍ ነው። በዚህም በዛም ሄደ ነጥብ ለማስጣል ነው። ይሄ ምንም የማይካድ እውነት ነው። ስለዚህ እንደዛ ስታደርግ ዲፌንድ አታደርግም ማለት ነው። እዛኛው ሰው ሜዳ ላይ ነው የምትጫወተው። ስለዚህ እሱ ክርስቲያን ነው። ስለዚህ መጫወት ያለበት የእስልምና ሜዳ ላይ ነው። ያን ማድረጉ 100% ልክ ነው። ትንሽ ቢያስተካክለው ብዬ ማስበው የመጨረሻ ማጠቃለያው ላይ ያቺ ሁለቷ ደቂቃ እሷ ላይ ብቻ ስለ ኢየሱስ ክርስቶስ ብቻ ቢናገር አሪፍ ነበር ብዬ አስባለሁ። ማጠቃለያው ላይ ብቻ ሁለቷ ደቂቃ። ከዛ ውጪ ግን ከመጀመሪያ ጀምሮ ያደረገው ኢቭን ጥያቄ ሲጠይቀው ሙስሊሙ እፎይ የመለሰበት መንገድ በጣም ነው የተመቸኝ። ምንድን ነው የሚያደርገው? ዲፌንድ ያደርጋል፣ አታክ ያደርጋል። በእናንተ እኮ እስልምና እንደዚህ ያለ ይላል ማለት ነው። ስለዚህ በአንድ የሆነው ዲፌንድም አታክም ያደርግ ነበር እና ይህ በጣም አሪፍ ኳሊቲ ነው። የመጨረሻ ሁለቷን ደቂቃ ብቻ ግን ስለ ኢየሱስ ክርስቶስ ብቻ ቢናገር በጣም አሪፍ ነው ብዬ አስባለሁ። ልክ አልነበረም ብዬ ማስበው እፎይ ጋር እንትኑ ነው ደቂቃውን እሱ በፈለገው ሰዓት ማቆሙ ማስጀመሩ፣ እሱ ነገር ግን ፌር አልነበረም። እሱ ልክ አይደለም። ምናልባት እንደዚህ ነገሮች ላይ ሌላ ሶስተኛ ወገን ቢኖር ብዬ አስባለሁ እንጂ ደቂቃውን እያስቆመ እሷ ነገር አልተመቸችኝም። ከዛ ውጭ ግን የእፎይ አካሄዱም መረጃ አቀራረቡ የመረጃ ፍሰቱም ዲፌንድ አታክ ማድረጉም በጣም አሪፍ ነው። ወደ ሙስሊሙ ወዳጃችን ደግሞ ስመጣ እኔ ከሱ የተመቸኝ ነገር አንደኛ ፈገግታው የሆነ መስኪን ፈገግታ አለው። ከዛ ውጪ ቢያንስ ክርስትናን በመጥፎ ቃላት ለመግለጽ አልሞከረም። እሱ ደስ ብሎኛል። በተቻለው አቅም እንግዲህ ከዛ ውጭ ያለውን እንትኑን አላቅም፣ አይቼው አላቅም። ዛሬ ገና ነው ያየሁት። ቢያንስ እዛ ዲቤቱ ላይ ለቃላቶቹ ሲጠነቀቅ አይቻለሁ። እሱ ጥሩ ኳሊቲ ነው ብዬ አስባለሁ። ግን ምንም ዝግጅት አላየሁበትም። ቅድም ማሜ እንዳለው ሰርች እያደረገ ነው የመጣው። የሆነ አይን የሚል ነገር ሲሰማ አይንን እየፈለገ ነው የመጣው እና የዝግጅት ማነስ በጣም ይታይበት ነበር። በጣም የዝግጅት አልነበረውም። ኢቨን የሚጠቅሳቸው ጥቅሶች አውዱን ጠብቆ አልተናገረም። በአጠቃላይ የዝግጅት ትልቅ ማነስ ነበረበት። ከዛ ውጭ ጥሩ ኳሊቲው ምን ነበር? ቃላት አጠቃቀሙ ጥሩ ነበር ብዬ አስባለሁ። ምክንያቱም ቢፈልግ ኑሮ በጣም በመጥፎ መንገድ መግለጽ የሚችልባቸው እድሎች ነበሩት።
ግን እነዛን ሳያደርግ በክብር በተሞላበት አነጋገር ሀሳቡን ሲገልጽ ነበር እና እሱ ጥሩ ኳሊቲው ነው። ግን ከመረጃ ዋይዝ አንጻር ስናየው ግን ምንም ጥያቄ የለውም እፎይ በላጭነቱን ይዟል። እሱን ለማየት ችያለሁ። ቴንክ ዩ ሜላ፣ ጸጋ ይብዛልህ። እሺ ዳግሻ አለህ? አሁንስ ዳጊ ኤርሚዬ፣ አቤት። አሁንም ከልጆች ጋር እንዳይረብሻችሁ ብዬ ነው እኮ ድምፁ። እንዴት ናችሁ? መጀመሪያ ሁላችሁም ሰላም ልበል። እንዴት ናችሁ ወገኖች፣ ወንድሞች፣ ሁላችንም ሰላም ብያለሁ። ድምፅ እንዳይረብሽ ወይ ተመልሼ ኤርሚዬ እንትን ልበል። ይቅርታ። ለነገሩ ውይይቱንም በደንብ አልሰማሁትም። ብዙ አስተያየት መስጠት የምችል አይመስለኝም። ግን አሁን ወደ ማለቂያው ላይ የተወሰነ ነገር ላይ የሰማሁት። ኤኒዌይስ በቃ ሰማችኋለሁ። ተባረኩ። ኤርሚዬ ወዳችኋለሁ። ቴንክ ዳጊ፣ ጸጋ ይብዛላችሁ። እሺ የእኔም ምልከታዬን ላስቀምጥ። ምናልባት እንደው ባገኝ እድሉን ምልከታዬን ላስቀምጥ እፈልጋለሁ ብሎ የሚስል ሰው ካለ ሊልክልኝ ይችላል። ዝም ብሎ በእኔ ፍቃድ እንዳይሆን ብዬ ነው። ካላችሁ ልትልኩልን ትችላላችሁ። ከመጀመሪያው ጀምሮ የነበረው ላይ በደንብ የተከታተለ የነበረውን ውይይት በደንብ ያየ በዚህ ጉዳይ ላይ ሀሳብ ብሰጥ ብሎ የሚል ሰው ካለ ለአንድ ሰው ሰጣለሁ። እስኪ ጌቾ። እሺ ጌቾ ቅድም አይ ቲንክ ስልክልኝ ነበር ይመስለኛል። ጌቾ ሰላም ላንተ ይሁን። ሰላም ናችሁ? ኤርሚ ደህና ነኝ። ከየት ቤት አለ? ኦርቶዶክስ ነው። ከኦርቶዶክስ። እሺ ማይክን አስተካክለውና የነበረውን ፕሮግራም ተከታትለዋል አይደል? ተከታትያለሁ። እሺ ምን ትሰጣለህ? ምንድን ነው ያው ትንሽ እንትና ላይ ማን ነው ሙስሊሙ ሊግረውሱ ላይ ያው እንደውም ትንሽ እፎይ ላይ እኔ ትንሽ ቅሬታዬ ማለት ወረታች ወርዶ ከሐዋርያቶች ጀምሮ የፈጣሪውን እንትን ቢያስቀምጥ ጥሩ ነበር ብዬ አምን ነበር። ለምን የእግዚአብሔር ማንነት በሐዋርያቶች ታወቃል አይታወቅም ነበረ ብሎ ያንን ነገር ከታች ጀምሮ እየሰራው ቢመጣ ልጁ እዛ ጋር እጥረት ነበረበት። ገባ? በተለይ በእንግሊዝ ሐዋርያት ምናምን ብዙ እውቀቱ የለውም። ተነስተው ላይ ነው የተገረበው እንጂ ከታች ጀምሮ ቢሰራ ከታች ጀምሮ እየሰራው ቢመጣ ጥሩ መልስ ያገኝ ነበር የበለጠ። እርግጥ አሁንም የእሱን ፈጣሪው ምን እንደሆነ ማን እንደሆነ አልተገለጸም ነው። በቃ ያው ኡስታዝ አልተገለጸም ብለነዋል። እስከዚህ ድረስ አድርሶታል። ሌላ ደግሞ ያው የራሱን እንትን በደንብ መግለጽ ይችል ነበር። ሰዓት ላይ ደግሞ ትንሽ ራሱ ባይቆጣጠር ጥሩ ነበር። ሌላ ሰው ሶስተኛው ሰው ቢገባ ብዬ አምናለሁ። እሺ ቴንኪዩ ወንድማችን ጌቾ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ እህቶች በዚህ ላይ በቃ አትሳተፉም? ሌሎቻችሁ ያያችሁ ሰዎች ከእኛ ቤት ያላችሁ በደንብ ሀሳቡ ላይ መስጠት ለምትችሉ ሰዎች ለማውቃችሁ እሰጣለሁ። ኦኬ እሺ ብራዘር ጉድ ሞርኒንግ። ኤርሚዬ ሰላም ብያለሁ ሁላችሁንም። እኔም ሁሉን ተከታትያለሁ። በመጀመሪያ እፎይን አመሰግናለሁ። ሜላ እንዳለው ያው አምላካችንን ዲፌንድ ለማድረግ እዛ ጋር ከ150 ሺህ ሰው በላይ ተከታትሎታል። በዛም በኩል በዚህ በኩል ያለው የሆነ ሰዓት አይታችሁ ከሆነ 80 ሺህ ሰው ሁላ ተከታትሎታል። እሱ ደስ ብሎኛል። ሁለተኛ ደግሞ ለእኛ ለክርስቲያኖች ደግሞ እስልምና ላይ እውቀት ለሌለ ለእኛ ያስተዋወቀን ነገሮች አሉ። ብዙን ያልሰማቸውን የማላቃቸውን ነገሮች ሲናገር አይታችሁ ከሆነ ሁሉንም በማስረጃ ነበር እና የተናገረውን አንዱንም ተሳስተሃል፣ ዋሽተሃል አለ። ያ መጽሐፋቸው ላይ ወይ ማስረጃው ላይ አለ ማለት ነው። እሱ ለእኛ አሳይቶናል። ያው እኛ ብዙ ስለማንረዳው ሲቀጥል 5 እና 15 ደቂቃ ነበር የመጀመሪያው። ቢያንስ 5ቱን ደቂቃ ምንም የእስልምናውን ሳይነካ ስለኛ አምላክነት በደንብ መናገር ነበረበት ብዬ አስባለሁ። ሰው እንዳይወዛገብ ማለቴ
በሌላ እምነት በኩል ወይም በእነሱ በኩል ያሉት ሰዎች እንዳይወዛገቡ የእኛም ብቻ ቢያስረግጥና ቢናገር እሱን ደስ ይለኝ ነበረ። ሲቀጥል መጨረሻ ላይ ስለ ጌታ ይናገራሉ ብዬ ጠብቄ ነበር። ብዙ ጌታን የማያውቁ ሰዎች በዛ በኩል ስለነበሩ እነሱ ይሰማሉ ብዬ ጠብቄ ነበር። እሱን በደንብ ነበር የናፈቅኩት። ታስታውስ ከነበረ ቴዲ ቤት ያደረከውን ዲቤት በቃ እንደሱ ነበር የጠበቅኩት። መጨረሻ ላይ ጓጉቼ የጠበቅኩት እሱ ነበር። ከውይይቱም ከምንም ነገር ግን እፎይ ያው በጣም እውቀቱን እዛ ላይ አዳብሯል። የነሱ ትምህርት ላይ በእነሱ ትምህርት ውስጥ ያሉትን እያንዳንዱን ነገር አንስቷል። ያንንም ማስረጃ ስላሳየ በጣም ደስ ብሎኛል። በማስረጃ ነው የሞገታቸው። ያንን ማስረጃ ምንም ማፍረስ አልቻለም። በዛ በኩል ያለው ልጅ ደግሞ ምንም ነገር ወረቀት ይዞ አልመጣም፣ ማስረጃ ይዞ አልመጣም። ሁሉም ነገር እያየ ሲመልስ የነበረው ታዩ ከነበር ማስረጃ ተልኮለት ነው ይህንን አሳየ ነገር ተብሎ ከሌላኛው ስልኩ እና አይመጣጠኑ። ሁለተኛ ደግሞ ለልጁም ጠቅሞታል። እፎይ ዛሬ ሁለት ነገር ነው ያደረገው። ዲቤት አድርጎ አያውቅም ከዚህ በፊት። የምታውቁ ከሆነ እንትናን ማን ነው ያ ሙስሊሙ ልጅ አይቼው አላውቅም ከዚህ በፊት እና እሱን ዲቤትም አስተምሮታል። ዲሲፕሊን የሆነ የመሰላችሁ አብዛኞቻችሁ ያ አለማወቁ ነው እንጂ ዲሲፕሊን ኖሮት አይደለም። ከታተለዋለኝ ከዚህ በፊት አይቼው አውቃለሁ እና አለማወቅም አለበት። ስለ እንትኑ ስለ ዲቤት ህግ ብዙ አያውቅም። ከመጀመሪያው ጀምሮ የተከታተላችሁ ይሄን አይቻለሁ። ቴንክ ዩ ኤርሚ። እሺ ቴንክ ዩ። እንግዲህ የራሱን ምልከታ አስቀምጣል። ኦኬ እህትዬ ወርደሽ ነው? እሺ አበባ እንኳን ደህና መጣሽ። የጌታ ጸጋና ሰላም ይብዛላችሁ ከላይም ከታችም ያላችሁ ወገኖቼ። ዛሬ ደስ የሚል ቀን ነው። ማለት ያው ቀን ላይ ተቀጣጥረው የተወሰነ ጊዜ ላይ ሳይገጣጠሙ ቀርተው ነበር፣ እየሸሹ ነበር እና እነሁሱ በኋላ ላይ ግን ተሳክቶ ፎይ መጥቶ ተሄደው እንትን ዲቤቱን ከመጀመሪያ እስከ መጨረሻ አይቼዋለሁ። እንደከታተሰው ምንድነው ማለት ያለ በእድሜም ይሄ እንዴት ነው በእውቀትም ብዙ ያው አይነት አይዶን ነው ያው ያስተምራል። እኔ ግን አላቅም እሱ የሚባለው ግን ድፍረቱ ጥሩ ነው ብዬው ያው ለቤት ያቀረቡ እና በጣም ተረብሾ ነበር፣ ፈርቶ ነበር። በጣም መናገር እስኪያቅተው ድረስ አፉ ላይ ክር የሹራቡን እንትን ይከታልና አሳዘነኝ በአንድ በኩልና እውነት ይብራልህ እያልኩ እየጸለይኩ ነበርና ወንድማችን እፎይን በጣም እያልኩ እየጸለይኩ ነበርና እፎይ ያው ቅድም አንተም ጋር ገብቼ እየሰማሁ ነበርና በደንብ ልናበረታታው የሚገባ ወንድም ነው በእውነት። በቃ አምላካችንን በገባው መጠን ለመግለጽ ከነሱ ጋራ በ80,000 ህዝብ ባለበት መግባቱ ቴንኪው ልንለው ይገባል። በቃ እስከዛሬ ላለፉት ተከታታይ ዓመታት ሲያስተምርበት የነበረውን ነገር ሁሉንም በመረጃ ይዞ ነው የመጣው። በቃ እንደውም እኔ በእኔ ሳይድ ሳይ እፎይ ሰዓት ለፌር ለመሆን የሞከረ እንደሆነ አያለው። ግን ያ ሁሱ ደግሞ መመለስ ሲያቅተው አፉ ላይ የቆመ ያለ አይደለ ምን እንዳይናገር ያደርገው ስለነበረ እዛ ጋር እንደተቸገረ አይቻለሁ እኔ በታዘብኩት መንገድ ማለት ነው። እና ሰዓት ይዞ በራሱ ታማኝ ሆኖ መቀጠሉም እንዳውም እዛ ላይም ራሱ ለሁለቱም ሳይድ ጥሩ ነገር እንዳስተማረ ነው እኔ የማየው። ሶስተኛ ወገን ሳይኖር ሰዓት መጠበቁ እውነት ለመናገር ምክንያቱስ ይሄኛው መልስ ሲያጣ ነው የእፎይን ኢንተራፕት ሲያደርገው መሀል ላይ የሰዓት ጭቅጭቅ የተነሳው እንጂ ከመጀመሪያም ያ ብዙ ሀሳብ እንደሌለው የሚያሳውቀው ቅድም እህቴ እንዳለችው 4 ደቂቃ 5 ደቂቃ እሱ ራሱ ሲጨቃጨቁ ስንት ደቂቃ እንዳለፈ ያው ታዘባችኋልና። ሌላው ያው እኔ ኖርማሊ ከቤተሰቤም የሙስሊም ባክግራውንድ ስላለኝ አስተምሮቱን አብዛኛውን አውቀዋለሁ።
እነሱ ግን መጽሐፍ ቅዱስ እንዲያነቡ ይህን ልጨምሮ ቢያንስ እፎይ አነሳስቷቸዋል ማለት ነው። እምነታቸውን ዲፌንድ ለማድረግ መጽሐፍ ቅዱስ ጀምረዋል። ያ በራሱ ትልቅ ፖዚቲቭ አስፔክት አለው ብዬ አምናለሁ። እና እፎይ ያነሳል ብዬ ሌላ ሁሉንም ብዙዎቹን አንስቷል። ያነሳል ብዬ ደግሞ አንድ የጠበቅኩት በግሌ ጥያቄ ያለኛል እና በዚሁ አጋጣሚ ሙስሊሞችም ካሉ ላቀርብ የምወደው ፖይንት አለኝ። ይህም ደግሞ ኢሳ ኢየሱስን ማለት ነው ሊሰቀል ሲል ይላሉ ሙስሊሞች እና በኋላ ላይ ሰብስቤ ሀሳቡን እዘጋለሁ። ሊሰቀል ሲል አላህ እንትናልና ምንድነው ወሰደውና ጴጥሮስን ኢየሱስ መስሏቸው ሰቀሉት ነው ብለው የሚያስተምረው የነሱ አስተምሮት። እኔ በጣም የሚገርመኝ የነሱ አላህ አምላክ ከሆነ ቢያድነው እንኳን እንዳይሰቀል ታምር ሰርቶ እንጂ የነሱን አይን ጋርዶ ሸውዶ ዋሽቶ እንዴት ይወስደዋል? ይህንንም ራሱ ፖይንት ያነሳል ብዬ ነበር። እንደዚህ ነው የሚለው መጽሐፋቸው። አታሎ ሸውዷቸው ሰውሮ ወሰደው ይላልና ከዛ በተረፈ በቃ በጣም ጥሩ ዲቤት ነው፣ ይበል የሚባል ነው በእውነት። ልጁም ደግሞ በርትቶ መምጣቱ በዚህ ልክ መጀመሪያ ላይ በጣም ተራውጦ ነበር። ሰው ይዞ መጣ ምን አለ። ከገባም በኋላ ደቂቃዎቹ ላይ በጣም ያሳዘነኝ፣ ውሃ ይጠጣል፣ ይደበቃል፣ እንደገና ይቁነጠነጣል፣ ይረበሻል። ግን እንደውም በኋላ ላይ ከዚህም ከዛም ብሎ ያለ መረጃ ነው አይታችኋል፣ የተከታተላችሁ ወንድሞች። በአፍ ብቻ መናገር ነበረ የመጀመሪያውን 15 ደቂቃ የጨረሰውና መረጃ እያልን ሁሉ ብዙ ሰው ሲጽፍበት ደበቅ እያለ ልክ ወንድም ሜሎስ እንዳለው እንትን እያደረገ ነበር የሚያወጣው። እያወጣ የተወሰኑ የያዘውን አድርጎ በኋላ ላይ ከሞባይሉ እያሳየ እንትን ለማለት ሞክሯል። ግን በቃ ብዙ ነገር በሁለቱም ሳይድ እንደተማርን አምናለሁ። ያው እነሱ ግን መጀመሪያ ላይ ሙስሊሞቹ በስጦታ ብዛት በምናምን ውክብ ሲያደርጉ ልጁ በጣም ነበረ ለመመለስ ሁሉ የተረበሸው። አልጠበቀም እንደዚህ ጥብቅ ያለ ነገር ውስጥ እንደሚገባ እና መልካም ነበር። ጌታ ከብሯል፣ አሁንም ይከብራል። ብዙዎች ደግሞ ሰምተዋል ብዬ አምናለሁ። እንዳላችሁትም ደግሞ መጨረሻ ላይ እፎይ እንደኛ እንደ ወንጌላዊ ማለት በዚህኛው አቅጣጫ ቢሆን ስለ ኢየሱስ በደንብ አስረግጦ መናገር ያለበትን አምላክነቱን ብሎ ቢጨርስ ጥሩ ነበር። ግን በቃ መልካም ነው። ይህን ያህል ታዝቤያለሁ። ይበል የሚያሰኝ ነው ለማለት ወዳለሁ። ተባረኩ። ቴንኪው እህትየው፣ ተባረኪ፣ ጸጋ ይብዛልሽ። ኦኬ፣ የእፎይ አጠቃላይ እዚህ ሶሻል ሚዲያ ላይ ያለውን ይሄ ልጅ ከመጣ ጊዜ ጀምሮ ያለው በሙስሊሞች ላይ አስቀድመው ይሰሩ የነበሩ ከሱ በፊት ወደ ሶሻል ሚዲያ ተገልጠው የሚሰሩ ወንድማችን ማሜ እዚህ ያለ መሐመድ እነ ዳንኤል እውነት ለሁሉ በጣም ከ6 እና ከ7 በላይ አይ ቲንክ ባልሳሳት ማለት ነው በጣም ትልቅ ስራ የሚሰሩ ወንጌላውያን ወንድሞች አሉ። ከኦርቶዶክሳውያንም እንደነ መዝሙረ ያሬድ እና ሌሎቹ በጣም ብዙዎች አሉ። እነ ክርስቲያን ምናምን ነገር የሚባሉ ልጆች ብዙ ስራ ሰርተዋል። ግን የእፎይ ወደ ሶሻል ሚዲያ መጥቶ ከሙስሊሞች ጋር በሙስሊም ሃይማኖት ላይ መስራቱ እኔ በእውነት እግዚአብሔር አምላክ ዘርና ትውልዱን ይባርክ ነው ብዬ የምለው። ከዚህ በፊትም ተናግሬያለሁ፣ አሁን እናገራለሁ። ግን የሚጎለው ነገር አለ። አዎ በኋላ ኮሜንት ላይ እሰጣለሁኝ። አሁን ለእንግዶች ልስጥና ከዛ የኔን የመጨረሻ ሀሳብ ደግሞ እናገራለሁ። እሺ እሌኒ ተክል ያነበኩት ሰላም ክርስቶስ ይብዛላችሁ። ኤርሚ ስላስገባኝ አመሰግናለሁ። ውይይቱ መደረጉ በጣም ደስ ይላል። ግን ደግሞ ከሞላ ጎደል ያን ያህል ሊሆን እንዴት ነው? ከሁለታችንም ወገን በጣም ትምህርት የሚያስይዝ አይደለም። አሁን ለምሳሌ እኔ በእፎይ በኩል በጣም የሆነ መጀመሪያ ላይ እፎይ እኔ ኦርቶዶክስ ነኝ።
እና እኔ መጀመሪያ ላይ የእፎይን አገባቡን እንደተረዳሁት ያው እውነተኛው አምላክ ማን ነው? እግዚአብሔር አምላክ ነው አለ፣ ተናገረ። ከዛ በኋላ እፎይ ትኩረት ያደረገው ምኑ ላይ ነው? የእስልምናው አስተምሮቱ ላይ ነው። እና ያን ያህል ስለ ኢየሱስ ክርስቶስ ይሁን እንዴት ነው በጣም ተመሰከረ። ማለትም ሙስሊሞች ጭብጥ አድርገው ይወስዱታል ያልኩት በቃ ይሁን እንዴት ነው የጠበኩትና እዛ ላይ ያየሁት ነገር ያን ያህል እንትን አላለብኝም ይመስለኛል። መጀመሪያ ሰዓቱን ስላልተጠቀሙበት በቃ ተተወ ተብሎ እንትን ስላለ የመጀመሪያ ጭብጥ ሀሳባቸውን ያጡት ይመስለኛል። የሆነ ዝብርቅርቅ ያለ ነገር ነው የሆነው። አዎ ስለ ሙስሊሞች እፎይ የእስልምናን አስተምሮ ገልጾታል። የበለጠ ደግሞ ስለ ክርስትና ቢገለጽበትና ሙስሊሞች ጭብጥ ነገር ቢይዙበት በጣም ደስ ይል ነበረ። ምክንያቱም በጣም በብዙ ሺህ የሚቆጠሩ ሙስሊሞች እየተከታተሉ ነበረ። የበለጠ መሰራት የነበረበት እውነተኛ አምላክ ማን ነው? እግዚአብሔር ነው። እዛ ላይ አተኩሮ ቢይዝ እኔ ደስ ይለኝ ነበረ፣ በእኔ በኩል ማለት ነው። ሁለተኛ ነገር ደግሞ ሁሱንም ስመለከተው በእርግጠኝነት እኔ በቃ ውስጥ እርግጠኛ ሆኖ ያመነው ውይይቱ ይካሄዳል ብሎ እንትን አላለም፣ አልተዘጋጀበትም ሲመጣ ማለት ነው። በቃ እንዴት ነው አስቦ የነበረው ሆይ 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 ተብሎ ውይይቱ ይቀራል። በሆነ እንደዚህ በቃ ወጣ ሄደ ገባ ጠፋ ምናምን ተብሎ ውይይቱ ይቀራል የሚለው ነገር ላይ ነው እንጂ እንደው እንዳየሁት ከሆነ የሆነ ውይይቱ ይካሄዳል ብሎ አላሰበበትም። ይሄን ያልኩበት ምክንያት ምንድነው? ምንም በቃ ይዞት እንዴት ነው ተስተካክሎ ተዘጋጅቶበት የመጣ ነገር የለም። በቃ ድንብርብር ብሏል፣ ደንግጧል። ወጥቶ እየገፉት ግባ 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 እያሉ ነው ከራሱ ከወገኖች የሚያስገቡት ማለት ነው። ከሞላ ጎደል ጥሩ ነው፣ ግን የበለጠ ደግሞ ይሄን ቻንስ ብንጠቀምበት ኑሮ እኛ ክርስቲያኖች ለምን በጣም ብዙ ሙስሊሞች እየተከታተሉ ነበር። እዛ ላይ የበለጠ ስለ ክርስትና ቢሰበክ የበለጠ ምክንያቱም እፎይ ስናቀው ሁሉን ጊዜ እስልምና ላይ ነው የሚሰራው። ያህን ነገር እነሱ ያዳምጡታል፣ ይሰሙታል። እንዴት ነው አቀባበሉ ያለው እነሱ ጋር እስልምናው ላይ እፎይን የሚያወራውን ነገር እውነት ትክክል ነው ብለው ሳይሆን የሚቀበሉት እየተሳደበ አድርገው እንደሚቀበሉ ነገር ነው። እዚህ ጋር ለምሳሌ ስለ እስልምና የገለጸው ጥሩ ነው። የበለጠ ደግሞ ክርስትና ላይ ቢሆን የበለጠ ደስ ይል ነበረ። ያው ብቻ የመጀመሪያም ስለሆነ ይሁን እግዚአብሔር ይመስገን። ያኛውም አልተዘጋጀበትም እንዳላችሁት። ለሚመልሰው ነገር ለሚጠየቀው ነገር ሁሉ በውስጥ ነበር በስልክ እየላኩለት ከስልክ ላይ እያየ ነበር የሚመልሰው ማለት ነው። ከሞላ ጎደል እንደኔ ጥሩ ነው፣ ግን የበለጠ የሆነ እንዴት ነው አጥጋቢ ነው ብዬ እንትን አላልኩትም። ምክንያቱም እኔ እዚህ ጋር በቃ ስለ ክርስቶስ ሙስሊሞች እንደዚህ አሰብስበው እንደተቀመጡ የሆነ ክርስቶስ እንዲሰበክላቸው በቃ የሆነ እንዴት ነው ክርስቶስን አውቀውት እንዲሄዱ ነበር የፈለኩት። ይሁን ብቻ እስኪ ይበል ነው። አሁን ስለተደፋፈሩ ምናልባት ለወደፊቱ ሊቀጥል ይችላል በሚለው ማለት ነው። ብቻ እግዚአብሔር ይመስገን። ግን እዚህ ጋር ሳልናገር ማልፈው ሁሱን እኔ የሆነ እንዴት ነው አስቀያሚ ነገሮች ክርስትና ላይ መጥፎ ነገሮች ይናገራል ብዬ ጠብቄ ነበር። ግን እግዚአብሔር ይስጠው ምንም የሆነ የሚያስጠላ የሚያስቀይም ነገር አላየሁበትም። ይሄ በሰዓት በደቂቃ የሚባለው ነገር ሁሱ አልተዘጋጀበትም። ፍራቻ ላይም ስለነበረ ያስታውቅ ነበረ ፊቱ ያም ስለሆነ የሆነ እንዴት ነው ሰው ድንብርብር ሲል የሚያረገውን ነገር ነው ያደረገው። ከዛ በዘለለ ግን ክርስትና ላይ ባለው ነገር እግዚአብሔር ይስጠው፣ እግዚአብሔር ያክብረው። እኔ የሚያስጠላ ክርስትናን የሚያስጠላ የሚያስቀይም ነገር ተናገረ ብዬ አላስብም። ዋናው ጭብጤ ግን ያን ያህል ክርስቶስን አስጨበጠበት የሚባል ነገር አላየውም። አብዛኛው እፎይ እንትን ያለው እስልምናው ላይ ነው እና አመሰግናለሁ። ይሄን ለማለት ነው። እሺ ቴንክ ዩ በጣም ሌኒ። ኦኬ ክብረት አቤት አቤት፣ እንደምን አመሻችሁ።
ደህና ነኝ። ከየት ቤተ እምነት ነው? ሰላማችሁ ይብዛ። ሰምቼው ነበረ። ከየት ቤተ እምነት ነው አንተ? እኔ የኦርቶዶክስ ነኝ። እሺ ኦርቶዶክስ ነኝ። ሰምቼዋለሁኝ በጣም እኔ ያው እንደ የእንትናችን ነውና የምንመለከተው ማለቴ ነው። ከዚህ በፊት የተሰጡትን አስተያየቶች ሰምቻቸዋለሁኝ። አስተያየቶቹንም እንትን አይቼ ነው ሀሳብ መስጠት እንፈልገው። የልጆቹ ሁኔታ ሁሱ እንደጠበቅኩት አይደለም። ምክንያቱም በቃ የዚህን ያህል ተረጋግቶ ነገሮችን ይገልጻል የሚል እምነት አልነበረኝም። ከመቆየቱም አንጻር ከእንደገና በጥብጦ ነገሮችን ያልፋል የሚል ነገር ነበረኝ። ጥሩ የሆነ ነገር አይቼለታለሁ። በቀጣይ ነገሮችን ማድረግ ከቻለ በቀጣይ ደግሞ ከበለጠ ከልምድም እያዳበረ ይሄዳል ብዬ አስባለሁኝ። በደንቡ ተነጋግሮ በደንቡ አይቶ ወደፊትም በተደጋጋሚ እየተነጋገረ ብዙ ነገር ያሰማናል ብዬ አምናለሁ። አይጠፋም በሚለው ይዘዋለሁ ማለት ነው። ብዙ ግን አልተዘጋጀም የሚለው ነገር እሱ ቦታ እንትን አይሰጥም። ለምን መሰላችሁ? አንደኛ ጊዜ ተሰጥቶታል። ጊዜ ቀጠሮ ይዘው ነው የተነጋገሩት። በቀጠሮ እስከ እንገናኛለን እስከተባለ ድረስ አይዘጋጅም ማለት አይቻልም። ለምንድን ነው መሰላችሁ? አንደኛ እሱ ብቻ አይደለም፣ ይህንን ጉዳይ የሚመለከታቸው ወንድሞቹ እህቶቹ ሁሉ በዚህ ዙሪያ ላይ ሲመክሩበት አልነበረም ብለን መገመት አንችልም። በደንብ ተዘጋጅተውበታል። ግን ከዝግጅታቸው አንጻር ብዙ አልሄዱም የሚለው ነገር ግን ያሳምናል እንጂ በደንብ እንደተዘጋጁበት ግልጽ ነው። ከዚህ በፊትም ደግሞ በንጽጽር ዙሪያ ስለሚሰራ እነኛ ነገሮች ዶክመንቶች ሁሉ አሉት ብዬ አስባለሁኝ። እንደውም የተጠቀመበት ምንድን ነው የአባቶችን መጽሐፍ አውጥቶ ገልጦ በሚሰጥበት ሰዓት ራሱ እፎይ ሲያፈርሰው ማለት ነው። ያፈረሰበት መጽሐፍ ላይ ስንመለከተው ከዚህ በፊት ያነበው ነበር ወይ ደግሞ ሌላ ሰው በደንብ የተዘጋጁ ሰዎች ነበሩ በዙሪያው ላይ ይሄኛውን ልትል ትችላለህ ብለው ቆርጠው ሰጥተውት ነበረ። እሱንም መጽሐፉን አውጥቶ በደንብ እንደገለጸለት እናያለን። ያ የተሳሳተ ቆርጦ አውጥቷል ነው። ቃለ መጠይቆችንም ደግሞ እንደዚሁ የገለጸባቸውንም ለመተንተን ሞክሯል እፎይ። ልጁም ደግሞ እንደዛው የተሰጠውን ነው በትክክል እሱ ያዘጋጀው አይደለም ብዬ አምናለሁ። ሌላ ሰው ግን አዘጋጅቶ ይሄንን እንደዚህ አንበበው ይሄንን እንዲህ አሰማው ብሎ የሰጠው እንጂ ልጁ በእነሱ ተሸውዷል፣ በአዘጋጆቹ ከዙሪያው ባሉ ሰዎች ተሸውዷል ብዬ አምናለሁ። የእሱ አይደለም ብዬ ነው የምለው። ለምን ልጁ እንዲህ ዝም ብዬ ሳየው ጠንቃቃ ልጅ ነው። በቀላሉ እንደዚህ አይነት ነገር ሊሸወድ የሚችል ልጅ አይመስልም። በጣም የነቃ ልጅ ነው። ባለው እውቀትና ባለው ነገር ላይ ግን ብዙ መግለጽ የሚችል ልጅ ነው፣ ሰዓት ቢያገኝ ብዬ አስባለሁ። ግን ያው ካስተማሩቱ አንጻር ብዙ ይሄዳል ብዬ ባላስብም፣ ሌላው እንትን አንድ ያልተገነዘብነው ያለ ይመስለኛል። አሁን እዚህ ጋር እህቶችም ወንድሞችም ሀሳባችሁን ስትሰጡ ስሰማ ስለ ጌታ አሁን እዚህ አይነት ዲቤት ላይ ስብከት አይደለም፣ ስብከት ልትሰብኩ አትችሉም። ስለ ጌታ መድኃኒታችን ኢየሱስ ክርስቶስ ብዙ ሊወራ የሚችል ነገር እንዳለ ግልጽ ነው። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስለሱ የሚገልጽ መጽሐፍ እስካለን ድረስ ስለሱ ለመግለጽ ጊዜም ሰዓትም ምንም አይበቃንም። ግን እዚህ ቦታ ላይ የሚፈለገው ምንድን ነው ነው ጭብጡ ነገር እዚህ ጋር መግለጽ የሚፈለገው ነገር ምንድን ነው? ሰዎች ሂንት ብቻ የሆነች ነገር ይዘው እንዲወጡ ሊያስችል የሚችልና ያኛን የራሱን አንደኛውም ተከራካሪ በሙስሊምና ውስጥ ያለው በክርስትና ውስጥ ያለው ስለ አላህ ለመስበክ ስለ ነቢያቸው ለመስበክ አይደለም፣ ስለ ኢየሱስ ክርስቶስ ለመስበክ ወይም ደግሞ ስለ አብ ወልድ መንፈስ ቅዱስ ለመስበክ አይደለም። አንድ የሆነ ፍንጭ ሀሳብ ሰጥቶ ማለፍ የሚቻልበትና የራስን ዲፌንድ አድርጎ ያኛውን አጥቅቶ ለማለፍ ሜሎስ ትንሽ በደንብ ገልጾታል። እዚህ ጋር
ያለው ዲቤቱ የተነሳው። አሁን ምንድን ነው በዛ በኩል ያሉት 80 ምናምን ሰዎቹ ስለ ኢየሱስ ክርስቶስ 10 ጊዜ ደጋግማ አሁን እንኳን ብንነግራቸው ማለት ነው ጊዜ ሰጠሽ ብትነግራቸው ወይም ደግሞ እስካሁን ሳይሰሙን ቀርተው ነው ብለን አይደለም ያልተቀበሉት። ግን ምንድን ነው በንጽጽር ደረጃ ላይ ሲቀርብላቸው ግን የራሳቸውን መስማት በራሱ ስለ ኢየሱስ ክርስቶስ እንደ መስማት ይቆጠራል። ከዚህ በኋላ ደግሞ ያላቸውን ጊዜና ሰዓት እንትን ወስደው እስቲ ምንድን ነው እኛም በግላችን እናየው እናጣራው የሚለው ነገር ውስጥ እንዲገቡ ሊያስችል የሚችል ስራ ነው መስራት የሚቻሉ በእንደዚህ አይነት ዲቤት ውስጥ ማለት ነው። ከዚህ የተነሳ የሚገባውን ነገር ተሄዷል ብዬ አስባለሁ። ልክ እናንተ በወሰዳችሁ ብዙ ወንድሞች እህቶች በወሰዳችሁበት ልክ እኔም ወስደዋለሁ። ምን የሚለው መሰላችሁ እንደጠበቅኩት አይደለም የሚለው ነገር። አዎ ትክክል ነው፣ እንደጠበቅነው ላይሆን ይችላል፣ ግን ትክክለኛ ነው። ምክንያቱም በቃ ይሄ የውርውር ነገር ስለሆነ ማለት ነው። በዛ አንጻር ነው። ግን ያያችሁበት እይታ ሁላችሁም በጣም ያስደስታል። ያው ሁላችንም ጥሩ ሀሳብ ነው። አመሰግናለሁ ያው ስለሰጣችሁ እድል። ይህን ይመስላል። ቴንኪው ወንድማችን፣ እግዚአብሔር ይስጥልን። አሞጽዬ የምትሰጠውን አጭር ደቂቃ ስጥና ከዛ ካህን ጌርሳ መጥቷል። ዳግሻም የሚለው ነገር ካለ አይ ቲንክ ከልጆች ጋር ቢዚ ነው። ካልሆነ በካህን ጌርሳም ንግግር እንዘጋዋለን። አሞጽ የምትለውን በል። እሺ እንዴት ናችሁ ቅዱሳን? ሰላም ነው። ሰላም ብያለሁ ሁላችሁንም። በድጋሚም ነዳጊን አግኝቻለሁ። ሁሉም ረምዬ እንዴት ነህ? ጌርሳምዬ እኔም ሙሉን አይቼዋለሁ። ያው እኔ ማለት መጨረሻ ላይ በ2 ደቂቃ ተገደበ እንጂ መልካም ነገር ተናግሮ ይወጣል ብዬ ነበረ። በተለይ ስለ ጌታችን ስለ አምላክነቱ በደንብ አድርጎ አስረግጠው። ምክንያቱም 80 ሺህ ነበረ ሙስሊም መጽሐፍ ቅዱስን እንዲመረምሩ በደንብ መጽሐፍ ቅዱስን እንዲያነቡ መልእክት አስተላልፎ ይሄዳል ብዬ ነበር። ያው አልተሳካም። ያው ግን ሌላ ጊዜ ግን ከነ መሐመድ ጋር እኔም እመጣለሁ። ኤሎሂም እና በአላህ ያለውን ልዩነት ከመጽሐፍ ቅዱስ ከዕብራይስጡ አድርገን እናያለን ብዬ አስባለሁ። ጥሩ ውይይት ነበረ። በጣም መነጸሩ ሁላ እየወደቀበት በጥፊ እንደተመታ ነው ሲደናበር የነበረው። ያው እንግዲህ ካፈርኩ አይመልሰኝ ነው። ጥሩ ውይይት ነው። አንዳንድ ከፍ ወይ ደግሞ አንዳንድ ያየሁበት ምንድን ነው የመጽሐፍ ቅዱስ በተለይ መጨረሻ ላይ የተናገረው ክርስቶስ ሲነሳ ማን አይቶታል ያለው ከሱ ላይ ትንሽ በጣም ቅሬታ አለኝ። በጣም ነው እሱ ላይ ተበሳጨሁት እና አንዳንድ ነገር እንግዲህ ለወደፊቱ እኔ እንደ ሀሳብ እነ ጆንም አሉ መሐመድም አለ ከሁለቶች ጋር እፎይ ከሁለት አንዱ አድርጎ ከነሱ ደግሞ ከሙስሊሞች 2 ወገን ቢሆን በተለይ ከኛ ወንጌላውያን በጌታ የሆኑ ከእስልምና የመጡት አብረው ከእፎይ ጋር ዲቤት ቢያደርጉ ከሱ ጋር ሆነው በጣም መልካም ጥሩ ስራ እንደሚሰራ አምናለሁ። ተባረኩ። እሺ ቴንኪው ተባረክ ወንድማችን። አንዱ ትልቁ በቃ ልጁ ዛሬ ሁሶ ትልቁን የተጫወተው ምንድነው ካላችሁኝ የመጀመሪያውን መግቢያ ደቂቃ ሁሶ ወሰነው፣ እፎይን በዚህ አጠረው። የመጨረሻውንም ደቂቃ ሁሶ 2 ደቂቃ ብሎ ዘጋው፣ እፎይን አጠረው። መውጫና መግቢያውን ዘጋበት ማለት ነው። ማለት በደንብ አብዝቶ እንዳይናገር ወይ እንዳይሰብክ ወይ እንዳያስተምር ወይ ስለ ጌታ ኦኬ። የመግቢያውንና የመውጫውን ደቂቃ ራሱ ነው የተናገረው። ራሱ ነው አይሆንም ብሎ ማለት ነው። 2 ደቂቃ ብሎ 5 ደቂቃ ብሎ ሲል 2 ደቂቃ አለው። ለምን 5 ደቂቃ ከሆነ እፎይ ብዙ ሊያወራ ነው። ስለ ጌታ የሚሆን ስለ እነሱ ብዙ ሊያወራ ነው። ስለዚህ በደንብ በቃ ሁሶ ዛሬ እንደው በደንብ ስራ ሰርቷል ከተባለ በሙስሊሞቹ በኩል ፈንጠዝያ ካስደረጋችሁ የሚያስደርጋችሁ የመግቢያውን ደቂቃ 5 ደቂቃ ማድረጉና የመውጫውን ደቂቃ 2 ደቂቃ ማድረጉ በደንብ እፎይ እንዳይናገር እፎይ እንዳይጋገር በግራ በቀኝ እንዳይሄድ አጥሮ ዘግቶበታል። በዚህ በእውነት ጮቤ ልትረግጡ ከቻላችሁ ኦኬ ትችላላችሁ ማለት ነው። አለቀ። እንዴት የማጠቃለያ እንዴት 2 ደቂቃ ይባላል?
የመግቢያ እንዴት አምስት ደቂቃ ይባላል? የመጀመሪያ ሪባትል 20 ደቂቃ ጥያቄና መልስ 10 ሺህ ጥሩ ጥያቄና መልሱ ሪባትል 20 ደቂቃ የመጀመሪያውስ 5 ደቂቃ እና በጣም ያሳፍራል። እኔ ስለ ህሊና ነው መሰክረው የእውነት እና ይህን ላለውኝ ዳጊ በጌርሳም ሳይዘጋ ፊት የምትለው ካለ ማለት ትችላለህ። ካልሆነ ጌርሳም ተናግሮ እንዘጋለን። እድሜ ጌርሳም ይቀጥል። በቃ እኔ ብዙም የምለው ነገር የለኝም። እኔም ውይይቱን ጠዋት ላይ ነው መጀመሪያ ማለት በእኛ ጠዋት ማለት ነው ጠብቄ የቀረ መስሎኝ ነበርና መጨረሻ ላይ ነው እንደገና አንተ ላይፍ ከከፈትክ ብዬ ቼክ ሳደርግ ያየሁትና ግራ ተጋብቼ ነበር። የተቀዳ ነው እንደ ድሮ ነው እያልኩ ነበርና በደንብ ባልሰማሁት ነገር አስተያየት መስጠት አልችልም። የቀረ ዲቤት መስሎኝ ነበር። ስለዚህ በቃ ካን ጌርሳም ይናገርና እንጨርስ። ተባረኩላችሁ። ቴንክ ዩ ወንድምነት ጌርሳም እንኳን ደህና መጣህ። ዲቤቱን ሰምተው ከሆነ የነበረውን ነገር የራስን ምልከታ ማስቀመጥ ትችላለህ። በአንተ ሀሳብ ነው የምንዘጋው። ቴንክ ዩ ነበርኩኝ እንጂ አንተም ጋር ቅድም ስታስተላለፍ እዛ ካለ ጥሩ። መጨረሻ ላይ ስለ ሰይጣን እናውራ ብሎ ያለው ነገር አስቆኛል። ስለ ጂኒዎች ማለት ነው። በጂኒ ጉዳይ ቢወራ ኦርቶዶክሳውያንም ሙስሊሞቹም ሁለቱም የጂኒ አፍቃሪዎች ናቸው። ሁለቱም የጂኒ አፍቃሪ አሁን አልቻልኩም። ለዚህ ነው እኮ ያቦይድ ያደረገው። አይ ሁለቱም ይቅርታ፣ እንደው አንድ ነገር ልጨምር ወንድሞች፣ ይቅርታችሁ ይብዛል። በምህረት አዎ ኤርምዬ፣ በምህረት አንተ እነሱ ከዘጉ በኋላ ከፍተው ስለ ኦርቶዶክስ አቀስሰው እንደዚህ አድርገው ጂኒውን ቤታቸው ታቦት ቀርጸውለታል ብለው ሲናገሩ ነበር። ይቅርታ፣ በጣም ይቅርታ፣ ምህረት አድርጉልኝ። ችግር የለውም። ይህን መረጃ በባዳ እንጂ በፋሚሊ አናወራም ማለታቸው። አይ እፎይም እኔ ፋሚሊ ውስጥ አልገባም ብሎ አለው። ግን በኦርቶዶክስ ቤተክርስቲያን ሰይጣን እኮ ፋሚሊ ነው እንዴ! ጻድቅ አባት ተብሎ ታቦተ ሕግ ተቀርጾለት ስመ ክርስትና ወጥቶለት ህዳር 29 ቀን ይከብራል ማለት ነው። ስለዚህ ሙስሊምና ኦርቶዶክስ በሰይጣን ጉዳይ እንዳታወሩ። ካወራችሁ በሰይጣን ጉዳይ ከእኛ ጋር አውሩ። እኛ ከእግራችን በታች ነው። እናንተ ቤት ግን እህትና ወንድም ነው፣ አጎትና ያክስት ልጅ ነው ሰይጣን። ሙስሊሞቹ ቤት የጂኒ ዘመዶች አሉን ብለው ስለሚሉ ማለት ነው። አንዳንዶቹ ሁሉ ይጋባሉ። እንደዚሁም ኦርቶዶክሳውያን ቤት ደግሞ ጻድቅ ሆኖ እንትኑንም አስገርዞ እናም ደግሞ ታቦተ ሕግ ተቀርጾለት የዓመቱ የወሩ ተብሎ ይባላል። ስለዚህ በኦርቶዶክስና በሙስሊም ቤት ስለ ሰይጣን ስለ ጂኒ እንነጋገር ብሎ ማለት አመድ በዱቄት ላይ ይስቃል አይነት ነገር ነው እና እሱን ተዉት። ወንድምነ ጌርሳምዬ የፈለግከውን በልና እንጨርሳለን። እሺ ጌታ ይባርካችሁ። ማለት ቅድም ስትገባ ገብቼ አንተም ጋር ማለት የእፎይ አልነበረኝም። የድሮ እከተለዋለሁኝ የት እንዳሉ ማላቅም ነበር። በኋላ ሶል ነው ሼር ያደረገኝ የሆነ ቦታ ዲስከስ ያደርጉ ብቻ ተከታትየዋለሁኝ እና ትንሽ ሀሳብ እሰጣለሁኝ። እስካሁን ድረስ ነበርኩኝ ፌክ የሆነ እንትን ሻሃድ ሲያስይዙ ሁሉ ወደ አንድ ግሩፕ ልክ ነበረ። ቼክ ይደረጋሉ ሻሃዳ የያዙትን። አይ ቲንክ ቪዲዮ ጌታ ከረዳኝ ብሰራ ጥሩ ነው። ምክንያቱም እየገባው ቼክ ሲያደርጋቸው እስላም ናቸው። 98% ሻሃዳ ገብቶ ምን አይነት ውሸት እንደሆነ አይገባኝም እስካሁን። አሁን አንተ ጋር እስከምመጣ ድረስ እዛው እነሱ ጋር ነበርኩኝ እና ውይይቱ ጥሩ ውይይት ነበረ። ለመገምገም እንደው ነገሬን ለማሳጠር ጥሩ ውይይት ነበረ። ከኮንፊደንስ አንጻር እፎይ ትልቅ ኮንፊደንስ ነበረው። ግን አንዳንድ ላንጉጆች አሁን ቢመከር ቅድም አንተን ብለሃል። አንዳንድ ላንጉጆችን አሁን ሁሱ ያኛው ኢማር ነው ማነው የሚሉት ወጣቱ ልጅ ነው። በጣም ኃይለኛና አግሬሲቭ ነበረ እንጂ ሁሱ አሁንም ኮምፕሊመንት የሚሰጠው እሱ ጋር እየተገባ በጸባዩ ነበረ እና እሱ ነገር በኋላ ላይ እየረገቡ ሄዱ እንጂ እንደዛ አግሬሲቭ ባይኮን ለማንኛውም ዲቤት ሲደረግ እንደዛ አሁን እኛ ጋር አንዳንድ የምንኮራባቸው እንደዛ ልጆች አሉ እና ይሄን ነገር ብንወስድ ጥሩ ነው ብዬ አስባለሁኝ። እስላሞች ሊበልጡን አይገባም። በተረፈ እፎይ የእነሱን መጽሐፍ በልቶታል እንዳለ ስለሚውልበት የእነሱን መጽሐፍ በደንብ አድርጎ ነው የበላው።
ነገሮችን ለማምታታት እንዳያችሁት እነ እዩ ማነው ስሙ እነ እፎይም ስለገቡበት ሌሎችም ማላቃቸው አክቲቪስት የቲክቶክ ስለገቡበት ጨንቋቸው የግድ አምጠው ነው የመጡት የግድ እና እኔ በሀርት አታክ እንዳይሞት ብዬ ነበረ። ሁሱ በጣም ተንቀጠቀጠ እና በጣም ከፍተኛ የሆነ ጭንቀት ውስጥ ገብቶ ነበር። አይታችሁት እንደሆነ በኋላ ላይ እየረገበ ሪላክስ እያደረገ መጣ እንጂ መጀመሪያ ላይ በቃ እኔ የሚወድቅም ነበር የመሰለኝ። በጣም ደንግጧል እና እፎይም ከመጣሽ ብሎ ነው የተቀበለው። በእንትን ድቤቱን እንትን ሳደርግ ነገረ ክርስቶስ ላይ እፎይ አንደኛ ምናልባት የቤተ ክርስቲያኑ ትምህርት የነገረ ክርስቶስ ቪክቲም ሊሆን ይችላል። አሁን አንተ ዳሰዋል። ምክንያቱም ስለ ሰውነቱ የሚነገረውን ነገር በኮንፊደንስ ክርስቶስ ኢየሱስ በስጋ እንደመጣ የሚለው በስጋ እንደሞተ የሚለውን ሰው የሚለውን ነገር ለአንተም ጭምር ሰው ሆነልህ ፊልጵስዩስ 2:6 ዮሐንስ 1:1 ሌሎችንም ቦታ ጠቅሶ ፍጹም ሰው ፍጹም አምላክ ነበር እና እንደውም ሉቃስ ላይ ያለውን በቁመት በሞገስ በጥበብ በሰውና በእግዚአብሔር ፊት ያድግ ነበር የሚለውን በደንብ አድርጎ እነሱ ከሚናገሩት በላይ እኛ መናገር መቻል አለብን። የምንሸሽ መምሰል የለባቸውም። ነገረ ክርስቶስ ላይ በደንብ መዘጋጀት እንዳለበትና እሱ ከሚናገረው በላይ በተረፈ ለዚህ አካሉ ትሰግዳለህ የሚለው እንኳን አይደለም አካሉ ሰውነቱና አምላክነቱ እንደማይለያይ ክርስቶስ ስንል ፍጹም ሰው ፍጹም አምላክ አንድ ፐርሰን እንደሆነ ለአንዱ ፐርሰን ያንን በደንብ አድርጎ ነገረ ክርስቶስ ላይ በደንብ መዘጋጀት እንዳለበት አይቻለሁኝ። ትንሣኤ ላይ የተጠየቀው ጥያቄ በአጭር ቃል ትንሣኤ ሲነሳ ማናየ እና ካይንድ ኦፍ ሰማይና ምድር ሲፈጥር ማናየ ምናምን አይነት ጥያቄ ነው እና አንደኛ ቆሮንቶስ 15ም ሄዶ ምስክሮች አሉ የሚለው መጀመሪያ ለኬፋ ታየ ምናምን ፖስት እያረኩለት ነበር ከስር ያንን ማሳየ ነበረበት። እንደገና ደግሞ እግዚአብሔር አንድ አምላክ ነው የሚል አሳየ የሚለውን ዘዳግም 6:4 ላይ አክቹዋሊ ከእስላም ጋር እስከተሟገተ ድረስ እዚህ ይሄ ላይ ይሄንን ጥቅስ ይዞ መግባት ነበረበት። አንድ አምላክ እንደምናመልክ በሶስት አካል የተገለጠ እና ይሄንን በደንብ ይዞ እንደውም እንትኖች የሚደጋግሙት ነው። ይሄ ነው ያላቸው ብዙ ጊዜ ስለ ስላሴ እና ሰልስቱ አሃዱ የሚለውን በሶስት አካል የተገለጠ አንድ አምላክ ዘዳግም 6:4 ፖስት እያረኩለት ነበረ። እስራኤሎች ስማ እግዚአብሔር አምላክህ አንድ አምላክ ነው። ያንን አንድ አምላክ የሚል አምጣ ሲለው ወዲያውኑ ያንን እንትን ማድረግ እዛ ላይ ብዙ ጊዜ ፈጅተዋል እና እሱን ድክመት ወደፊት ቢያሻሽሉ ብዬ አስባለሁኝ። በተረፈ ቅድም እህቴ ማናት የወጣችው እህቴ እንዳለች አለች መሰለኝ አበባ እያዳመጥኩኝ ነበር። ድርሳነ መስቀልን አምጥተው ነበር። ድርሳነ መስቀልን አምጥተው ስለ አባ ጊዮርጊስ ዘጋስጫ እና ገላት ውስጥ ብዙ ነገር ስላለ ተክለ ሃይማኖትን እንትን ያሉትን የተክለ ሃይማኖትን መጽሐፍ አምጥቷል። ይሄ ይምራ ነው ምናምን የሚሉት ልጅ የገረዙትን ሁሉ ምናምን አምጥተው እንትን እያሉ ነበር። አሁን ሪፍሌክሽን እየሰጡ ነበረ እና በዛ ኦርቶዶክሶች ከእስላሞች ጋር በዚህ ይከብዳቸዋል። በፕሮቴስታንት ፊት አይቆሙም። እግዚአብሔር ስሙ ይባረክ። በፕሮቴስታንት ፊት አይቆሙም እና እፎ የዛም ቪክቲም ነው። እንደገና ደግሞ ነገረ ክርስቶስ ላይ እየደጋገመ ከተዋህዶ በፊት ሰውነቱ እያለ ነበር እና የዲህ በኩሉ ትምህርትን ነው እንደሚከተለው ብያለሁኝ። ምክንያቱም ከተዋህዶ በኋላ ፍጥረትን ታስታውሳላችሁ ከነ አኬ ጋር እንደዚህ የተጣሉት እና ፍጡር ይሉታልኛ ሰውና አምላክ ነው የምንለው። ፍጡር የሚለውን አልወድም። ከተዋህዶ በኋላ ፍጡርና አምላክ አይባልም። አይ ፍጡርና አምላክ ይባላል። የፍጡር ይሄ ጸብ ከፍተኛ ደረጃ እንደደረሰ በኦርቶዶክሶች መካከል ታስታውሳላችሁ። የዲህ በኩሉ አንጃ ከተዋህዶ በኋላ አምላክ ነው እና ሰውነቱ ከበረ አምላክ ሆነ የሚል የሌለ ምንፍቅና ስለሚያስተምሩ እና ካይንድ ኦፍ አውጣኪያዊ ነው። አውጣኪ ያለው አምላክነቱ ሰውነቱን ዋጠው ነው ያለው። ከነሱ የተለየ ምን አለ እና እንደዚህ በኩሉ ማለት ነው። እና እንደዛ ስለሆነ የዛ ቪክቲም ነበረ። እንደዛ አይነት ነገር ይታይበት ነበር። ነገረ ክርስቶስን የምናቅ ወገኖች እዛ ጋር የምናየው ኤረር ነበረ። ቃሉ የሚለውን እኛ ሳናፍር ቀጥታ ዲቤት የገባ ሰው እኔ እንደውም እዛም አስቤ ነበር። አይውሽ ኤርሚና እንትና እፎይ እንደገና በእነሱ ኢምራምና ይሄ ሁሱ አብረው ቢገቡ ነበር አልኩኝ እና ኦልድ ቴስትመንትን በ5 ደቂቃ ሰርቬይ ትሰራ ነበር። አንድ የተንትነ ታመጣው ነበር። የታለ እናንተ አሁን የጠቀስከው ኦኬ አብርሃምን፣ ኢብራሂም፣ ዳዊትን፣ ዳውድ ምንድነው
ሰለሞንን ስላይመን ምናምን እያሉ ዮሐንስን ያህያ ምናምን ብለው የተለወጠውን በአንድ ጊዜ ይሄን ማሳየት ነበር። መጽሐፍ የላችሁም። ኦኬ፣ በትንቢት የማይታወቅ ድንገት የተከሰተ ነው፣ ተከስቶ የጠፋ ነው መሐመድ የሚለውን ማሳየት ነበረበት። ይህ ጥሩ ኦፖርቹኒቲ ነበር። በቃ ትንቢት አልተነገረለትም፣ በራሱ ዘመን ተጸፈረ፣ ተገለጠ። አውተር ኤንድ ኦፈረር ራሱ ነው። የቁርአን አውተር ኤንድ ኦፈረር ማለት ጸሐፊው እሱ ነው፣ አቅራቢው እሱ ነው፣ ሰጪው እሱ ነው። አስቀድሞ የተነገረለት ነገር ቀዳሹም ተኳሹም እንደሚባለው ማለት ነው። ያዳቁም እናንተ ናችሁ። አብነት ትምህርት ቤት ያለፋችሁ እዛ ደጀ ሰላም ምናምን ያለፋችሁ ናቸው እሱን ቋንቋ የምታውቁትና ያንን ያ ነገር በደንብ አጉልተን አሁን ወደፊትም እናንተ ወንጌላውያንም የሆነ ኦርቶዶክስ የተወደዳቸው በእስልምና ላይ የምትሰሩት ጀስት ድንገት ተከስቶ የጠፋ ሰው እንደ ቡድሃ እንደ ሂንዱዝም በራሱ ዘመን ድንገት የተከሰተ ሰው መሆኑን ያንን በደንብ አድርጎ ማብሰር ነው። በቃ ምንም ነገር የሌለው አለ የሚሉት ነገር ጠቅላላ ከመጽሐፍ ቅዱስ ኮፒ ያደረገው ስማርት ሰው እንደሆነ ያውም ደግሞ ማርያምን ወስዶ ድንግል ማርያምን የአሮን እህት የሚያደርግ ሰው እኮ ነው ተሳስቶ። እነሱን ሁሉ ማሳየት ነው። ብዙ ኤረሮች አሉ። እነሱን ነገር አጉልቶ ማሳየት ጥሩ ነው ብዬ አስባለሁኝ። ያው በገላት ቪክቲም ናቸው። በጣም ደስ ያለኝ ግን ነገር ላሳጥርልቅ ብዙ ረጅም ሰዓት ነው የቆየው። የውሸት ሻዳው ቪዲዮ ልሰራ እችላለሁኝ። እየሄድኩ አያቸው ነበር። ውሸተኞች ናቸው። በጣም አትዋሹ። አሁን ሙስሊሞች ካላቸው አትዋሹ። በጣም ይዋሻሉ። የውሸት እየገቡ አጃቢዎቻቸው እንደዛ ናቸው። ሪፖርት አድርገውበት ጊፍት መስጠት አይቻልም ነበር የእፎይ እና በተረፈ ጥሩ በርትቷል። እፎይ በጣም ስለፈራው ራሱ ፈርቶታል። እፎይ ይመጣል ማለት የሆነ ታንክ ይዞ የሚመጣ ያህል ነው የፈራው። በጣም መፍራቱ ራሱ በቂ ነው። ይሄ ራሱ በጣም ፍርሃት ወድቆባቸው ነበረ። ሊያምታቱ ሊያመልጡ ሞከሩ እና እነ ሌሎችም አክቲቪስቶች ስለገቡባቸው ለዛ ነው እንትን ያሉት። በተረፈ ማስታወቂያ ተነግሯል። ቃሌ ዳንኤል እውነቱን ተናገር እና አንድ ሰው ደግሞ አድርገው በእነሱ 3 ተደርገው 3 ለ3 የሚገባ አለ ከፕሮቴስታንቶች ጋራ በእውቀት የሆነ ብለው ነው የተናገሩት። በእውቀት የሆነ ድቤት ስለሚሆን እንዳትቀሩ ብለዋል። ቀኑና ሰዓቱን ረስቸዋለሁኝ። እሱን ድቤት በጣም እጠብቀዋለሁኝ። ወንጌላውያን ጋር ችግር የለም በቃ እና ያንን ነው የምጠብቀው። ነገረ ክርስቶስ ጋር በደንብ እንትን ይበል። ግን ገላት ጋር ያው አንዳንድ ነገሮች የቤተክርስቲያኑ ትምህርት እንትን ይላል። ኦርቶዶክሶች ናቸው ዛሬ 1 2 3 ነው ያየኋቸው። ኦርቶዶክሶች ወደ እነሱ እየሄዱ ነው። ኦርቶዶክስ ወደ እስልምና እየሄደ ነው። ሌላ አንድ ደግሞ ወደ ሐሰተኛ ነቢያቶች የምትሄድ ነው ያየኋት። ከዚህ በተረፈ ግን እስላሞች ናቸው ሻሃዳ የያዙት። ምክንያቱም ፕሮፋይላቸውን ገብቼ ቼክ እያደረኩ ነበር። ደግሞ ወደ ግሩፕ ልኬዋለሁኝ። ወዲያው እየጻፉ ልክ ነበር። እዛ ሪፖርተር ሆኜ ነበር። እስካሁን ቆይቼ ነው የመጣሁት። ጅም ሆኜ እንደውም አላማቸኝም ነበር እንጂ እቀዳው ነበረ ላለሁኝ። ተባረኩ። ሁላችሁንም ሰላም ሳላችሁ ነው የገባሁት። እሺ፣ ችግር የለውም ወንድምነት። ተባረክ፣ ጸጋ ይብዛልህ።